ጣናስልኝ በድጋሜ እንደምናመሻችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን ነው። አንተነህ ደግፌና ሮዛ መኮንን ዛሬ መላው ኢትዮጵያን 26.2 ሚሊዮን የሚሆን ኢትዮጵያን ከማለዳው 12 ሰዓት ጀምሮ 805.3 ሚሊዮን ችግኝ በአንድ ጀንበር ተክለው ያሳኩበትን ታሪካዊ ምሽት ላይ እንገኛለን። እንኳን ደስ አላችሁ፣ እንኳን ደስ አለን የተወደዳችሁ ተመልካቾቻችን። ዛሬ ለኢትዮጵያ ትልቅ የስኬት ቀን ነው። ይህ የስኬት ቀኗን ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከማለዳው ጀምሮ እስካሁን ድረስ በተለየ መልኩ እንደዚህ በአማረ ስቱዲዮ ሆኖ ዘገባዎችን ወደ እናንተ እያደረሰ ነው። 2 ሰዓት ሆኗል። ተጨማሪ የሆኑ ቀደም ሲል ከያዝናቸው የተለዩ ዘገባዎች በዚሁ በአረንጓዴ አሻራ መርሃ ግብር የአንድ ጀንበር ስኬታችን ላይ ትኩረት አድርገን ወደ እናንተ እያደረሰን የምንቆይ ይሆናል። ወደ ቀዳሚ ጉዳያችን እንሻገር። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በአቃቂ ቃሊቲ ክፍለ ከተማ በመገኘት የአረንጓዴ አሻራቸውን አኑረዋል። የአረንጓዴ አሻራ ስራ ያን ጊዜ ችግኝ ተከላ ዘመቻ ብቻ አይደለም፣ ከተፈጥሮ ጋር የተሻለ ሚዛን ለመፍጠርና የሀገራችንን ዘላቂ ልማት ለማረጋገጥ የሚያግዝ ዘላቂ ሀገራዊ ራዕይ መሆኑን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገልጸዋል። አፈ ጉባኤ አክለውም የአረንጓዴ አሻራ መርሃ ግብር የውሃ ሀብትን ለማስጠበቅ የተፈጥሮ ምንጮችን ለማንሰራራት የሀይቆችን ሁኔታ ለማሻሻል እና የዱር እንስሳት ሀብት ለማስፋፋት የሚያስችል በመሆኑ የህዝብ ተወካዮች ምክር ቤት በርካታ ህጎችን ማውጣቱን ተናግረዋል። ተከላ መርሃ ግብር ብቻ አይደለም። ይሄ የሀገሪቱን የተፈጥሮ ሀብት ሁኔታ የመቀየር ትልቅ ተልዕኮ ነው። ሰው ከተፈጥሮ ጋር መስማማት አለበት። ሰው ከተፈጥሮ ጋር መጣላት የለበትም። እንዲሁም ቅዱሳን መጻሕፍትም እኮ ተፈጥሮን ተንከባከብ ነው የሚለው እና ተንከባክበን ተስማምተን ከኖር ተፈጥሮ የምሰጠንን ጸጋ በአግባቡ መጠቀም እንችላለን ማለት ነው። ስለዚህ የአረንጓዴ አሻራ መርሃ ግብራችን ውሃዎች፣ ወንዞቻችን፣ ሀይቆቻችን ወደ ነበረበት ሁኔታ እንዲመለሱ፣ የፕላስቲክ ቆሻሻዎችን በየቦታው የጣልን እንዳይበከሉ ለማድረግ የህዝብ ተወካዮች ምክር ቤት በርካታ ህጎችን አውጥቷል። የሚመለከቱ ህጎችን አውጥቷል። ስለዚህ እነዛ ህጎች በየደረጃው ተፈጻሚ እንዲሆኑ የክልል መንግስታት፣ የፌደራል መንግስት፣ የተለያዩ ተቋማት ሁሉ ኃላፊነታቸውን በአግባቡ ሊወጡ ይገባል። አሁን የጀመርነው ስራ ይበል የሚያሰኝ ስራ ነው። ግን ይህን ስራ የበለጠ አጠናክረን ከሰራ ትልቅ ውጤት እናገኛለን። ሪፖርተራችን ሜሮን ምትኩ እንደዘገበችው በችግኝ ተከላ መርሃ ግብሩ የክፍለ ከተማ ኃላፊዎች፣ የተለያዩ ተቋማት ሰራተኞችና ነዋሪዎች ተሳታፊ ሆነዋል። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ከቡናና አቮካዶ ወጪ ንግድ ወይም ኤክስፖርት የምታገኘውን ጥቅም ማሳደጉን የገለጹት ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ናቸው። የምንተክለው ችግኝ ደግሞ ኢኮኖሚያዊ ጠቀሜታ ላይ ባላቸው ጉዳዮች ላይ ትኩረት አድርገን እየሰራ ነው። ለምሳሌ ቡና ላይ ትኩረት አድርገን እየሰራ ነው። ዘንድሮ ቡና ላይ ትኩረት አድርገን በመስራታችን በአሁኑ ሰዓት ኢትዮጵያ ውስጥ ወደ 1.5 ሚሊዮን ሄክታር መሬት በቡና ተሸፍኗል። ስለዚህ የቡና ኤክስፖርታችን ጨምሯል ማለት ነው። ከአሁን በፊት የኢትዮጵያ የቡና ኤክስፖርት እዚህ ግባ የሚባል አልነበረም። የኢትዮጵያ የቡና ኤክስፖርት በአሁኑ ሰዓት 3+ ቢሊዮን ሆኗል። ይሄ ትልቅ ነገር ነው። ኢትዮጵያ በአትክልትና ፍራፍሬ ልማት አትታወቅም። እኛ ዛሬ በአፍሪካ ሜጀር ኤክስፖርተር ተብለን አቮካዶ ኤክስፖርት እናደርጋለን። ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባ ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ በሚያደርገው ጥረት ነው። ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው።
በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባ ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ በሚያደርገው ጥረት ነው። ዛሬ እንግዲህ በአንድ ጀንበር 26.2 ሚሊዮን ኢትዮጵያውያን 805.3 ችግኞችን የተከሉበትን የተለያዩ ዘገባዎችን ለመስራት በመላ ኢትዮጵያ ባልደረቦቻችን ተሰማርተው ነበረ። ከትናንት ከዋዜማው ጀምሮ አጠቃላይ ዝግጅቱ ምን ይመስል ነበር? ዛሬ ደግሞ ከ11 ሰዓት ከሌሊቱ 11 ሰዓት ጀምሮ 12 ሰዓት ላይ ተከላው ከተጀመረ ጀምሮ አሁን እስካበቃበት ሰዓት 12 ሰዓት ድረስ አጠቃላይ ያለውን ሁኔታ በየተካተሉ ሲዘግቡ ነበረ። የተወሰኑትን አየር ላይ እንተዋወቃቸውና እንመለሳለን። አዝመራው ሞሴ ጅግጅጋ ነው የሚገኘው። እንደዚሁ ደግሞ አስረሳ ወጌሼ ሐዋሳ፣ እንደዚሁም ደግሞ ባየሙላት ኮምቦልቻ ነው የሚገኘው። ለት ነው። ሌሎች ተጨማሪ ሪፖርተሮቻችንም በቀጥታ መስመራችን ላይ የተመለከተ እንገኛለን። ወንድም አገኝ ኃይሉ በኦሮሚያ ክልል አርሲ ዞን ሂጦሳ ወረዳ እናገኘዋለን። ብሩክታይት ተገኝ ከአፋር ሰመራ እንዲሁ ትታየኛለች። ሳሙኤል ወርቃየው ከባህር ዳር በተመሳሳይ በቀጥታ መስመራችን ላይ ይገኛሉ። ከዛ ባሻገር ከዚህ በተጨማሪም እንደዚሁ ወደ ድሬዳዋ ስናልፍ አባዲ ወይናይን እናገኘዋለን ከድሬዳዋ። እዚህ ሁሉ እንግዲህ ከሳምንት ባለፉት ቀናቶች በአጠቃላይ ቅድመ ዝግጅቱን ጨምሮ የአንድ ጀንበር ተከላ መርሃ ግብር ምን ይመስላል የሚለውን ገጽታ ሲያስቃኙን ነበሩ። ዛሬም በስኬታችን አብረውን እስከ 3 ሰዓት በሚኖረው ቆይታችን የሚዘልቁ ነው የሚሆነው። ወደ ቀጣይ ዘገባ ነው የምናመራው። የአየር ንብረት ለውጥ መዛባትና የምግብ ዋስትና ስጋት ለመቋቋም ኢትዮጵያ በግንባር ቀደምትነት በሚጠቀሱ ተግባራዊ እርምጃዎች አዲስ ታሪክ መጻፏን ቀጥላለች። የዚሁ አካል የሆነውና በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ሀገራዊ ንቅናቄ በስኬት መጠናቀቅም የኢትዮጵያውያንን የጋራ የማሸነፍ መንፈስና አንድነት በተግባር ያረጋገጠበት ታላቅ ሁኔታ ሆኖ አልፏል። ሰናይት ብርሃኔ ተጨማሪ አላት። ለፈተና መፍትሄ ፍለጋ በአዳራሽ ሲኳትን ኢትዮጵያ ከተፈጥሮ ተቀራርባ አሸንፋ አቅሟን በድጋሚ አሳይታለች። የማድረግ አቅም ችሎ የማሳየት ኃይል የሚባለው ሐሳብ በዛሬው ዕለት በተግባር ተፈትኖ የኢትዮጵያ ኃያልነት ታይቷል። አንድነትና ህብረት ታክለውበት የማይሻገሩት ተራራ የማይመክቱት ፈተና እንደሌለ የዛሬው ዕለት በአረንጓዴ አሻራ በደመቀ ሁኔታ የታየበት ሆኗል። ታሪካዊ የችግኝ ተከላ ንቅናቄ ሀገራዊ ግብን ማሳካት ብቻ ሳይሆን የኢትዮጵያውያንን የማይበገር የጋራ የማሸነፍ መንፈስ ዳግም አጉልቶ አሳይቷል። ዛሬ የነበረውን ውሏችንም በ2-3 መንገድ ማየት ጠቃሚ ይሆናል። አንደኛው ኢትዮጵያውያን ሲወስኑ፣ ሲያብሩ፣ ለነገ ለልጆቻቸው ተስፋን መትከል ሲወስኑ፣ መሰረት መጣል ሲወስኑ ምን ማድረግ እንደሚችሉ ዛሬ ዳግም ለዓለም ሕዝብ ያሳየንበት ቀን ይመስለኛል። ይህ እኛ ያሳካነው ድል በብዙ ሀገራት ሊታሰብ ይችላል፣ በቀላሉ ግን ሊከወን አይችልም። 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህንን ታላቅ ተግባር የፈጸመውን መላውን የኢትዮጵያ ሕዝብ በታላቅ አክብሮት ማመስገን እወዳለሁ። በዛሬው ዕለት ለተከናወነው የ800 ሚሊዮን የአንድ ጀንበር የችግኝ ተከላ መርሃ ግብር ስኬታማነት ጠቅላይ ሚኒስትር አብይ አህመድ ምስጋና አቅርበዋል። ይህ በአንድነት የተመዘገበው ድል በአንድ ዘመቻ ብቻ የሚያበቃ ሳይሆን በሌሎች ሀገራዊ ጥሪዎች ሁሉ አሸናፊነትን እያረጋገጥን በትብብር ኃይልና በአንድነት መንፈስ የምንቀጥልበት መንገዱን አመላክቷል። የአረንጓዴ አሻራ መርሃ ግብር ዛሬም ተስፋን የመትከል ነገን በጋራ የመገንባት ትልቅ ምልክት ሆኖ ቀጥሏል። የነገይቱ ኢትዮጵያ የምትበለጽግ፣ የምትለማ፣ የማትለምን፣ ለተቸገሩ የምትደርስ፣ የምትናገር ብቻ ሳትሆን የምትፈጽም መሆኗን ለአፍሪካ፣ ለዓለም ማሳየት እንድንችል በሌሎች ስራዎቻችንም መደመር፣ አብሮ መቆም፣ መተባበር፣ በቀና ሐሳቤ ተስፋን ለልጆቻችን መዝራት፣ መልካም ስራን መስራት የሰርክ ተግባራችን እንዲሆን አደራ እያልኩ ዛሬ
መላው ኢትዮጵያ ሕዝብ ወጥቶ መትከሉ ብቻ ሳይሆን ተቋሞቻችን ያሳዩትን ብቃት ከወራት በፊት 54 ሚሊዮን ዜጎች ከ50 ሺህ በላይ ጣቢያዎች ላይ ምርጫ ፈጽመዋል። ዛሬ ደግሞ ኦልሞስት በሁሉም አካባቢ ማለት በሚቻል ደረጃ 26 ሚሊዮን ዜጎች ወጥተው ሲተክሉ በየቦታው የሚዲያ ሙያተኞች፣ የአይ ሙያተኞች፣ የግብርና ሙያተኞች፣ የግብርና ኤክስቴንሽን ሙያተኞች፣ ሌላ በበጎ ፍቃድ ማገልገል የሚፈልጉ ወጣቶች ተሳትፈውበታል። ስታዩ እንደዋላችሁት አዛውንቶች፣ አሮጊቶች፣ ወጣቶች፣ አካል ጉዳተኞች፣ ህፃናት፣ ሴቶች፣ ወንዶች ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። መላው ኢትዮጵያ ህዝብ እንኳን ደስ ያላችሁ። ኢትዮጵያ የዘመናት የማይበገር የጽናት አርማ ፈተናዎች ያልተበገረ በትብብር የደመቀ እንዲሆንም አድርጓታል። ይህ በደም የተጻፈ የአብሮነትና የህብረት እሴት ዛሬም በደማቅ ሁኔታ እየተገለጠ ይገኛል። ግዙፍ ሀገራዊ ንቅናቄዎችና የድል ምዕራፎች የዚህ የማይበገር የትብብር መንፈስ ሕያው ምስክሮች ናቸው። በአንድነት ስንቆም የማንችለው ከፍታ እንደሌለ የዛሬው ትውልድ ለዓለም በድጋሚ አስመስክሯል። የዘንድሮውን የግሪን ሌጋሲ ተስፋን መትከል አለብን ካልንበት ቀን ጀምሮ እስከ ዛሬ 6.5 ቢሊዮን ገደማ ችግኝ ተተክሏል። ቀሪው 1.5 ቢሊዮን በቀሪ ወራት መጨረሻ አካባቢ ድረስ የሚፈጸም ይሆናል። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ፣ ችግኝ ያዘጋጃችሁ፣ ጉድጓድ የቆፈራችሁ፣ ጂኦሎኬሽን ቴክኒካል ሰፖርት ያደረጋችሁ፣ ሪፖርት ያደረጋችሁ፣ የተከላችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። የዛሬው ስኬት እንደ ቀላል በሚሊዮኖች በሚቆጠር ቁጥር ብቻ የሚለካ አይደለም። የተተከሉ ችግኞች ዛሬ ላይ የቁጥር ማሳያ ብቻ ሳይሆኑ ነገ የሚረከበው ትውልድ ሕይወትን ለመታደግ የተራቆቱ መሬቶቻችን መልሶ ለማልማትና የተፈጥሮ ጸጋዎቻችንን ለቀጣይ ዘመናት ለማሻገር የተተከሉ የብሩህ ተስፋ አርማዎቻችን ናቸው። መሬቱን ማልማት ብቻ ሳይሆን የዜጎችን አብሮነት፣ የሥነ ምህዳር ጽናትና የነገን ትውልድ ደህንነት በአንድ ላይ በመገንባቱ የተነሳ ይህ ውጤት በቁጥር ሊተመን የማይችል የዘላቂ ልማት ድል ነው። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ባለፉት 7 ዓመታት ኢትዮጵያን በጋራ ያከናወኑት አረንጓዴ አሻራና የተፈጥሮ ሀብት እንክብካቤ ጥረት የተባበሩት መንግስታት ድርጅት ዓለም አቀፍ የአየር ንብረት ጉባኤን ለማዘጋጀት እንዳበቃት ተናገሩ። ጠቅላይ ሚኒስትር አብይ የግዙፍ ጥረት የአፈርና የውሃ ጥበቃን ጨምሮ ለአገር እድገትና ለወደፊት ትውልድ መሰረት የሚጥል መሆኑን በመጠቆም መላው የኢትዮጵያ ሕዝብ እስከ ዘመቻው ማጠናቀቂያ ድረስ በተባበረ ክንድ ችግኝ መትከልና ሀገርን የማልበስ ግቡን እንዲያሳካም ጥሪያቸውን አቅርበዋል። መሐመድ አልቃድር ባለፉት 7 ተከታታይ ዓመታት ከተማውም ሆነ ገጠሩ መንገዶቻቸውም አቅጣጫቸውም ወደ አንድ ሆነዋል። በችግኞች ውስጥ ትልቅ ተስፋን ለመትከል የማይነቀነቅ መሰረትን ለማኖር በዚህ ቀን የሚተከሉ ችግኞች ብቻ አይደሉም፣ የሀገር ተስፋ፣ የትውልድ አደራና የወደፊቱ ራዕይም ጭምር እንጂ። ኢትዮጵያውያን ለአንድ ዓላማ እጃቸውን አንስተው ከአፈሩ አዋደው ምድሪቱን በአረንጓዴ ሽፋን አልብሰዋል። ለትውልድ የሚሻገር የህይወት መሰረትንም በዚሁ እየጣሉ ነው። በየዓመቱ ልምድ የሆነው ይህ እንቅስቃሴ ከዘመቻ ተሻግሮ ብሔራዊ ባህል ሆኖ ተጠናክሮ ቀጥሏል። ጠቅላይ ሚኒስትር አብይ አህመድ በዘንድሮ የአንድ ጀንበር የአረንጓዴ አሻራቸውን ሲያሳርፉ ኢትዮጵያውያን ሀገራቸው በልምላሜዋ ውስጥ ቀና ብላ እንድትታይ የማድረግ ትልቅ ህልማቸውን በጠንካራ ስነ ምህዳራዊ መሰረት ላይ በአረንጓዴ አሻራ ጉዟቸው በተግባር ማሳየታቸውን ተናግረዋል። ባለፉት 7 ዓመታት በተከታታይ ሳናቋርጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን ለማልበስ የኢትዮጵያን መሰረት ለመጣል መላው ኢትዮጵያ ህዝብ ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው።
በኢኮሎጂ መሰረት ማለት አፈርን መጠበቅ፣ ውሃን መጠበቅ፣ ተራራን መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባው ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። አሁን እየሰራን ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ በሚያደርገው ጥረት ነው። ኢትዮጵያውያን በስነ ምህዳር ውስጥ አሻራ ሆኖ የሚያርፍ መሰረት መጣላቸውን ተረድተው አፈርን ከመሸርሸር መጠበቅ፣ የውሃ ምንጮችን ማስጠበቅ፣ የተራሮች ተዳፋቶችን በአረንጓዴ ሽፋን መሸፈንና የተፈጥሮ ሚዛንን በመጠበቅ ላይ ይገኛሉ። ለዚህ ደግሞ ዓለም አቀፍ እውቅና የተሰጣቸው መሆኑ አንዱ ማሳያ ነው። ይህንንም ተከትሎ ትልቁ የዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32ን በኢትዮጵያ ምድር እንዲካሄድ መወሰኑ ለዚሁ ትልቅ ምስክርነት፣ ኢትዮጵያ ላከናወነቻቸው ስራዎችም እውቅና ሆኗል። እንዲህ ያለው ዓለም አቀፍ ጉባኤ ለታላላቅ ሀገራት ብቻ የተተወ ይመስል ነበር። ኢትዮጵያ ግን ይህንን ከሰሃራ በታች ላሉ ሀገራት ጭምር ታሪካቸው እንዲሆን በማድረግ የበኩር ሆናለች። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኢንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያ ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። እኛ ኮፕን አስታከን ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል፣ የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ዛሬ የሚተከሉ ችግኞች ለትውልድ የሚተላለፉ ሕያው ሆነው በአካል የሰፈሩ ምልክቶች ናቸው። የዚህ ጥረት ፍሬ ከሀገር ድንበር አልፎ ለዓለም የሚታይ ሆኗል። በርካታ ሀገራት የኢትዮጵያን የአረንጓዴ ልማት ተሞክሮ በአድናቆት ተመልክተው ተመሳሳዩን እንቅስቃሴ ጀምረዋል። ይህንን ጉዳይ ስንሰራ ለልጆቻችን አንድ ማስታወሻ እየተውን ለልጆቻችን አንድ ቁም ነገር እያስቀመጥን ቅርስ እያስቀመጥን እንደሆነ እያሰብን እንስራ። ዛፍ ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። ብዙ ትርጉም ስላለው ኢትዮጵያውያን በጀመርነው መንገድ ተባብረን ዛሬም በሚቀጥሉት ሳምንታትም በርቱ፣ ተስፋን ትከሉ ለማለት እወዳለሁ። በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል እየተደረገ ባለው በሀገር አቀፍ ዘመቻው ላይ ዜጎች ከማለዳው ጀምሮ በተራራና ሜዳዎች ላይ ተሰማርተዋል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የዛፍ ቁጥሮች ብቻ የሚለኩበት ትልም አይደለም። የህዝብ ተሳትፎ፣ የጋራ ኃላፊነት፣ የትውልድ አደራና የሀገር ራዕይ የሚገለጥበት ብሔራዊ እንቅስቃሴ ነው። ትላንት ለሀገር ነጻነትና ሉዓላዊነት የቆሙት ኢትዮጵያውያን ዛሬ ደግሞ ፊታቸውን ወደ ልማትና የተፈጥሮን ወደ ማዳን ተልዕኮ አሻግረዋል። ለሀገራዊ ጥሪ ፊታቸውን አዙሮ የማያውቁ ኢትዮጵያውያን በአረንጓዴ አሻራ መርሃ ግብር ታሪክን እንደ አዲሱ እየከተቡም ይገኛሉ። ሳምሶን ገድሎ ተጨማሪ አለው። የኢትዮጵያን ማንነት ከማህደሯ ገልጠን ብንቃኘው ለተፈጥሯ የጎመጀ ሀብቷን የራሱ ዜጎቿንም ረግጦ ባሪያ ማድረግን የሻተ ጠላት ድንበሯን እየገፋ መሬትን እያሰፋ በመጣ ጊዜ ሀገር ድምጿን ብታሰማ ምክንያቷ ሉዓላዊነት መሻቷም ነጻነት ነበር። ያኔ ለሀገር ነጻነት ዝምታን ያልመረጡ ልጆቿ የዛሬ መሰባሰባቸው ደግሞ ልማት የበለጸገች ኢትዮጵያን ለትውልድ ማሻገር ሆኗል። ጊዜ እንደ ጅረት የሚፈስበት የራሱ መስመር ባለቤት ነው። በዚያ መንገድ ላይ የትናንት የሀገር ጥሪ የዛሬን አይሆንም። የዛሬው ደግሞ ነገን ሊመስል አይችልም። የዛሬው ውጊያ ብረት የሚያስነግብ አይደለም። ይልቁንም ችግኝ የሚያስታጥቅ ከወገብ አጎንብሶ መሬትን መጫር የሚጠይቅ ነው። የአየር ንብረት ለውጥ ጅራፉ ለሚገርፋት አህጉር የቁርጥ ቀን ልጅ ለመሆን ኢትዮጵያውያን ጉዞ ከጀመሩ 8ኛ ዓመታቸውን ክረምቱን ጠብቆ ምድር የፀሐይዋን ወር በተስፋ እንደምትጠብቅ ሁሉ አረንጓዴ ኢትዮጵያን የናፈቁ ልጆቿ በአንድ ተጋምደው የአየር ንብረትን ለመዋጋት መቀነታቸውን አጥብቀው ሸሚዛቸውን ሰብስበው ሜዳና ጋራውን አረንጓዴ ሸማ ያለብሱታል። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር ለሀገራዊ ፍላጎት፣ ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው።
የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው፣ ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ ያ ነበር የሚባለውን ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለው መልእክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም በገባነው ቃል መሰረት መትከል አለብን። ቃልን እንደማክበር ቃልን እንደመፈጸም የተናገሩትን ነገር ሳያንጠባጥቡ እንደመከወን አኩሪ ተግባር የለምና ኢትዮጵያውያን በሚያስደምም ተስፋ ላይ ነው ያለነው። ከታላቁ የኢትዮጵያ ህዳሴ ግድብ እስከ ገበታ ለሀገር የኢትዮጵያን መልክ ያበጁ ስራዎች በስኬት ቢጠናቀቁም 4 ቢሊዮን ብሎ የጀመረው ሀገርን አረንጓዴ የማልበስ ጉዞ 8 ቢሊዮንን ቢሻገር ውጤቱ የመንግስት ቁርጠኝነት ብቻም አይደለም። ታላቁ የኢትዮጵያ ህዳሴ ግድብ በኩራት ተጀንኖ ቢታይም እያንዳንዱ ሲሚንቶና ጠጠር የእያንዳንዱን ኢትዮጵያዊ ልፋት፣ አብሮነትና ለሀገር ጥሪ ምላሽ የመስጠት ምስክር ነው። የችግኝ ተከላውም ዜጎች በነቂስ የዘመቱበት ተፈጥሮን የመታደግ ምስራቅ አፍሪካን ከአየር ንብረት ለውጥ የማዳን ዘመቻ ነው። ይህ አረንጓዴ አሻራ ጉዞም ምድርን በተፈጥሮ ማስጌጥ ብቻም አይደለም፣ ሀገርን የምግብ ሉዓላዊነት የማረጋገጥ ዜጎችን ከተስተካከለ ስርዓተ ምግብ ጋር ማስታረቅም ጭምር ነው። ለዚህም ነው የደን ሽፋንን ከሚያሳድጉ እጽዋት ባሻገር አፍርተው ማጀትን የሚሞሉ ተክሎች በመርሃ ግብሩ ትኩረት የተሰጣቸው። ኢኮኖሚያችን በመልካም ስራ ላይ ነው ያለው፣ ያበበን ያለው፣ የለማን ያለው፣ ለውጦች አሉ፣ ከተሞቻችን የተቀየሩ ነው ያሉት። ግን መሰረት ካልጣል ያ ሁሉ ዋጋ የለውም። መሰረት ደግሞ አፈራችንን ይሄ የሚያሳዝነው አፈራችን ተሸርሽሮ እንዳይሄድ ማስቀረት ነው። አፈር ማስቀረት፣ አካባቢን ግሪን ማድረግ፣ ኢንዲጂነስ ዛፎች መትከል፣ ከዚያ ውስጥ ደግሞ ምግቦች እንዲወጡ ምን ያክል ፍሩት እንደተከልን ዛሬ እንግዲህ አስቡት። በየቦታው በርከት ያሉ ፍሩቶች ተተክለዋል። ባለፉት ዓመታት የተከልናቸው ፍሩቶች በተለይ በዚህ ዓመት አቮካዶ ከአፍሪካ ሁለተኛው ኤክስፖርት አድራጊ ሆነናል። ይሄ ከጨመረ አንደኛ መሆን ይቻላል፣ ከዛም ማለፍ ይቻላል እና እንትከል ነው። በቆራጥ ልጆቿም እየታገዘች የትናንት የጽናት ታሪኳን በዛሬ የልማት ምዕራፍ አድምቃ የጻፈችው ኢትዮጵያም ነገም የብልጽግና ባለቤትነቷን በጸና ማዕዘን ላይ እያቆመችም ትቀጥላለች። ይህንንም እውን ለማድረግ በቀና የሀገር ፍቅርን በተሞላ ልብ አለሁ የሚሉ ልጆቿ ደራሽነት ብቻ በቂዋ፣ ተግባራቸውም ወደ መዳረሻዋ መሰላል ሆነውላታል። የተፈጥሮ ሀብት መራቆትን በመታደግና ምግብና ዋስትናን በማረጋገጥ ረገድ ትልቅ እድል የፈጠረው የአንድ ጀንበር አረንጓዴ አሻራ መርሃ ግብር በስኬት ተካሂዷል። ኢትዮጵያ የተተከሉትን ችግኞች በመንከባከብና አብሮነታቸውን በማጠናከር ያስገኙትን ውጤት ማስቀጠል ከፊታቸው ያሉ የቤት ስራዎቻቸው ናቸው። ብሩክታይት አስራት በሁሉም የኢትዮጵያ ክልሎችና ከተማ አስተዳደሮች የነቃ የህዝብ ተሳትፎ የታየበት የአንድ ጀንበር የአረንጓዴ አሻራ 800 ሚሊየን የችግኝ ተከላ መርሃ ግብር በተሳካ መንገድ ተካሂዷል። ይህ ከአየር ንብረት ለውጥ ጋር ተያይዞ የሚከሰቱ የተፈጥሮ አደጋዎችን ለመከላከልና የምግብ ዋስትናን ለማረጋገጥ ያለመው መርሃ ግብር በቢሊዮን የሚቆጠሩ የዛፍ የምግብና የመድኃኒት ጥቅም ያላቸውን ችግኞች ለማከል አስችሏል። ኢትዮጵያ በተፈጥሮ ሀብት የታደለች ቢሆንም በተፈጥሮ የተሰጣትን ያህል የማልማት ልምድ አልነበራትም። በዚህ ምክንያት ለበርካታ ጉዳቶች ስትጋለጥ ቆይታለች። ስለዚህ የአረንጓዴ አሻራ መርሃ ግብር መጀመሩ ይህንን ያለፈ ቁስል ለማከምና ለማሻር ትልቅ እድል የፈጠረ ነው። የኢትዮጵያ ጫካዎች፣ አዝርቶች፣ አትክልቶች በተፈጥሮ ጸጋ የተቸሩን እንጂ እኛ ተፈጥሮ በሰጠን ልክ የማልማት ተነሳሽነታችን እጅግ በጣም አናሳ ነበር ሊባል ይቻላል። ስለዚህ ብዙ የተፈጥሮ ሀብቶቻችንን አጥተናል። አትክልቱን፣ ዛፉን፣ ጫካውን ማጣት ብቻም ሳይሆን በዚህ ሳቢያ በተለይ ከአየር ሙቀት ጋር ተያይዞ ሰፋ ያለ ጉዳት ያደረሰ ነው። በተለይ ከበረሃማነት መስፋፋት ጋር ከድርቅ ጋር የተያያዘ ብዙ ዋጋ ከፍለናል። እንደ ሀገር ብዙ ዜጎችንም አጥተናል። ይሄን ታሪክ ለማድረግ ከተወጠኑት ተነሳሽነቶች አንደኛው ይሄ ነው። ስለዚህ በየዓመቱ በተለያዩ መፈክሮች ሰውን በሚያነቃቃ ለራሱ ለኑሮው ለህይወቱ ሲል ለዚህ ትውልድ ብቻም ሳይሆን ለቀጣይ ትውልድም ትሩፋት እንዲሆን ይኸው በየጊዜው በሚሊዮኖች የሚቆጠሩ ቢያንስ በቀን
ዓለም ሪከርድን የያዙ ተግባራት የኢትዮጵያ ሕዝብ በመፈጸም ላይ ነው። ሕዝባችን ለመስራት ካለው ቁርጠኝነት አንጻር ይህን ያክል ማቀዳችን የተገባ ነው። ኢትዮጵያንም የሚመጥን ነው። እንደገና መልሶ ደግሞ ሀገራችንን በአረንጓዴ ለማልበስ ለምናደርገው ትጋት ስሙሙ ነው ለማለት ይቻላል። በቂ ነው። ኢትዮጵያ ይህን እንዲዘርቭ ታደርጋለች። ላለፉት 7 ዓመታት ህዝቡ በነቂስ በመውጣት ያካሄደው የችግኝ ተከላ መርሃ ግብር የአፈር መሸርሸርን ከመከላከል ባሻገር የምግብ ዋስትናን በማረጋገጥ ረገድ ከፍተኛ አስተዋጽኦ አበርክቷል። በመሆኑም ዘንድሮ የተተከሉትን ችግኞች በመንከባከብና በመጠበቅ ለፍሬ ማብቃት ይገባል። የአፈር ሀብታችንን ተከላክለናል። ኢትዮጵያን አረንጓዴ አልብሰናል። የደን ሀብታችን ጨምሯል። ያ ብቻ ሳይሆን ደግሞ በተለያዩ አካባቢዎች አዳዲስ ጠፍተው የነበሩ ምንጮች፣ ጠፍተው የነበሩ ሀይቆች እንደገና እየተመለሱ ነው። የዱር አራዊቶች ጠፍተው የነበሩ እንደገና እየተመለሱ ነው እና ብዙ በርካታ ጥቅሞችን ያገኘንበት ነው። በዓለም አቀፍ ሁኔታ ባደጉ ሀገሮች በሚለቁት የአየር ንብረት ከባቢ አየርን በሚበክል ጋዝ ምክንያት አፍሪካ እየተጎዳች ነው። ለዚህ ምሳሌ ለመሆን ነው ኢትዮጵያ ትልቁን ስራ እየሰራች ያለችውና አሁን ደግሞ ከዚህ በፊት ከተከልናቸውም በላይ አንደኛ በዚህ አመት በተለይ ከ85% በላይ መትከል ብቻ ሳይሆን የተከልነውን ተንከባክበን ማጽደቅ አለብን። የመጽደቅ ምጣኔው ከ85% በላይ መድረስ አለበት ብለናል። ከ3 አመት በፊት ጀምሮ ደን መትከል ብቻ ሳይሆን ከተጠቃሚነት ጋር የሚያያዝ እንዲሆን ችግኞች ነገ ከነገ ወዲያ ስራ እድል የሚፈጥሩ ከምግብ ጋር የተያያዙ እነዚህንም እንድንጨምርበት በሚል መሰረት የኢኮኖሚ ተጠቃሚነትንም ከመትከል ጋር ያያያዘ ስራ እየተሰራ ነውና የተከለውን ደግሞ ተንከባክቦ እስከ ዛፍ እስከሚሆን ድረስ እንዲንከባከብ የሚያደርግበትም ስርዓት ስለተበጀለት በዚህ አመት ለየት ያለ ስራ እየሰራ ነው። ከዚህ በፊት ከነበረው የት እንደነበርን መጀመሪያ ቤዝ ላይኑ ስላለ አሁን የደን ሽፋናችን የት እንደደረሰ ማሳያም ስለሆነ ከዚህ በፊት የተከልናቸውንም በመንከባከብ ላይ ትኩረት እንስጥ ብለናል። ከዚህ ባሻገር እንደ ሀገር የተጀመረው የአረንጓዴ አሻራ መርሃ ግብር አብሮነታችንን ያጠናከረና ማህበራዊ ካፒታላችንን ያሳደገ በመሆኑ ይህንኑ አጠናክሮ ማስቀጠል ተገቢ ነው። የአረንጓዴ አሻራ መርሃ ግብር አብሮነታችንን አጠናክሯል፣ ማህበራዊ ካፒታላችንን አሳድጓል፣ የወንድማማችነትና ተማማችነት እሴትን አዳብሯል። በአጠቃላይ ሀገራዊ አንድነታችን እንዲጠናከር ዜጎች ለጠንካራ ሀገር ግንባታ እንዲተባበሩ በአንድነት እንዲሰለፉ ምቹ ሁኔታ የፈጠረ ስለሆነ የሀገር ግንባታ የኔሽን ቢልዲንግ ሂደታችንን እንድናፋጥንም ትልቅ አስተዋጽኦ አበርክቷል ብለን መውሰድ እንችላለን። በአጠቃላይ አረንጓዴ አሻራ መርሃ ግብር በፈጠረልን የዲፕሎማሲ አቅም ኢትዮጵያ የኮፕ 32ን እንድታዘጋጅ እድል እንድታገኝ አስችሏታል። እነዚህ ትላልቅ ፋይዳዎች ናቸው። በቀጣይም የአረንጓዴ አሻራ መርሃ ግብርን በማጠናከር እነዚህን ፋይዳዎች አልቀን እንድናገኝ መስራት ይገባናል። የአረንጓዴ አሻራ መርሃ ግብር ተፈጥሮን በመንከባከብና የምግብ ዋስትናን በማረጋገጥ ረገድ ከፍተኛ አስተዋጽኦ ያበረከተ ከመሆኑም በላይ የሕዝብ አብሮነትን ያጠናከረ በመሆኑ የተተከሉ ችግኞችን በመንከባከብ አጠናክሮ ማስቀጠል ያስፈልጋል። ዛሬ እንግዲህ በኢትዮጵያ ቀደም ሲል ደጋግመን እንደገለጽነው 805.3 ሚሊዮን የታቀደው 800 ሚሊዮን ነበረ። ትልቅ ታሪካዊ ክስተት የታየበት በአንድ ጀንበር 805.3 ሚሊዮን ችግኝ የተተከለበት ነው። በመላው ኢትዮጵያን ይህን ንቅናቄ እንግዲህ እየተከታተሉ ዘገባዎችን ሲያደርሱ የነበሩ የተለያዩ ባልደረቦቻችን ይገኛሉ። በተለይ በአረንጓዴ አሻራ መርሃ ግብር የፍራፍሬ ልማትን በማስፋፋት ለልጆቻችን ውርስ የሚሆንን አሻራን እንድናስቀምጥ እድልን ፈጥሯል ብለዋል በደቡብ ወሎ ዞን የሚገኙ አርሶ አደሮች። ደቡብ ወሎ ዞን ኮምቦልቻ የሚገኘው ባልደረባችን ባየ ሙላት ደግሞ በቀጥታ መስመራችን ላይ ይገኛል። ባየ እንዴት አመሸ? እንግዲህ ዛሬ በአንድ ጀንበር የደቡብ ወሎ ዞን ነዋሪ ያረገው እንቅስቃሴ የተከለው ችግኝ ምን ይመስል ነበረ? በውሎ የታዘብከውን ነገር ሲነገራል።
መልካም አሁን በመገኝበት በአማራ ክልል ደቡብ ወሎ ዞን አካባቢ ለፍራፍሬ ልማት ምቹ የሆነ ስነ ምህዳር ያለው ነው። በተንቀሳቀስኩባቸው በቃሉና በሀርቦ ወረዳዎችም አካባቢ በመጠኑም ቢሆን የዚህ አይነት ልምድ ነበረ። በተለይም ደግሞ በቃሉ ወረዳ ያሉ አርሶ አደሮች የተለያዩ የውሃ አማራጮችን በመጠቀም እንደ ማንጎ፣ ሙዝ፣ ፓፓያ የመሳሰሉ ፍራፍሬዎችን በመጠኑም ቢሆን ያለሙ ነበርና የዛሬው አንድ ጀንበር ችግኝ አሻራ የአረንጓዴ አሻራ ተከላ መርሃ ግብር ደግሞ ሌላ እድል ይዞላቸዋል መጥቷል። ምክንያቱም ከዚህ በፊት በእነዚህ ትንሽ እግር ወይም ደግሞ በትንሽ ዛፎች ከፍተኛ የሆነ ገቢ ያገኙ ነበር። እስከ 100,000 200,000 አንዳንዶቹ በርከት ያለ ያላቸው ደግሞ እስከ 500,000 በአመት ገቢ ያገኙ ነበርና ይህን በብዙ ጥፍ የሚያባዛ እድል ይዞላቸው ነው የመጣው። በቃሉ ወረዳ ባሉ የተለያዩ ተፋሰሶች እንደ ማንጎ፣ ፓፓያ፣ አቮካዶ የመሳሰሉ ችግኞች ተተክለዋል። በእነዚህ ሲተከሉ ደግሞ የተለያዩ ማህበረሰቦች ተሳትፈዋል። ወጣቶች፣ አዛውንቶች፣ ህጻናት፣ ሴቶች በነቂስ ወጥተው ከጠዋት ከ12 ሰዓት ጀምሮ በነቂስ ወጥተው ነው ሲሳተፉ የነበረውና በርከት ያሉ ችግኞችም ሲተከሉ ለመመልከት እችላለሁ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም ደግሞ ሌሎች የክልሉ ከፍተኛ የስራ ኃላፊዎችም በችግኝ ተከላው መርሃ ግብር ተሳትፈው የፍራፍሬ ችግኞችን ተክለዋል። ርዕሰ መስተዳድር አረጋ ከበደ የሚተከሉ ችግኞችን እንዲጸድቁ ማድረግ፣ ለፍሬ እንዲበቁ ማድረግ፣ የአካባቢውን ስነ ምህዳር ለመቀየር፣ የአፈር ለምነት ለመጨመርና እነዚህ ፍራፍሬዎች ደግሞ ለፍሬ በቅተው የተለያዩ ፍሬዎችን ሲሰጡ የቤተሰቡን የምግብ ዋስትና ሻሽሉ ወደ ገበያ ቀርበው አርሶ አደሩ ከፍተኛ ገቢ እንዲያገኝ መንከባከብ የግድ መሆኑን መልእክት አስምረውበታል። የአካባቢው ነዋሪዎችም እንደዚሁ የችግኝ ሲተክሉ የነበረው በቁጭት መሆኑን ነው ያስተዋልኩት። ለምሳሌ ከዚህ በፊት በነበረን ጥቂት እግሮች ጥቂት የፍራፍሬ ተክሎች ከፍተኛ ገቢ እናገኛለን። እስካሁን ይህን ማስፋፋት ነበረብን። አሁን ግን የአረንጓዴ አሻራ መርሃ ግብር በተለይም በአንድ ጀንበር የተተከሉ ችግኞች ይህን እንድናሰፋ እድል ስለሰጡን በቁጭት እየተከልን ያለ ነው። ዛሬ የምንተክላቸው ችግኞች ለዛሬ ችግኞች ብቻ ሳይሆኑ ለልጆቻችን የምናወርሳቸው ሀብቶች ናቸው። ከአመት ዓመት የሚሰጡት ምርቶች የሚሰጡት ፍራፍሬዎች እየጨመሩ ስለሚሄዱ ልጆቻችን የምናስተምርበት ልጆቻችን የምናሳድግበት ለልጆቻችን የምናወርሳቸው ሀብቶቻችን ናቸውና በከፍተኛ ቁጭት ነው እየተከልን ያለ ነው የሚል መልእክትን አስተላልፈውልኛል። እንግዲህ ወደ ተንቀሳቀሱባቸው አካባቢ ምናልባትም የአየር ሁኔታው ሞቅ ያለ የአፈር ሁኔታውም እንደዚሁ ከዚህ በፊት በሰብል ተደጋግሞ ስለታረሰ የለምነት ሁኔታ ትንሽ የቀነሰ ነበረ። ነገር ግን በእነዚህ ችግኞች ሲተከሉ የተራቁቶ የነበረው መሬት የሚለብስበት ልብስ የሚለብስበት የሚጠበቅበት መሆኑን ነው የነገሩኝ። በጥንቃቄም የእንክብካቤው ላይም እንደዚሁ ጠንከር ብለው ሰርተው ለፍሬ ለማብቃት እንደተዘጋጁም እንክብካቤያቸውንም እንደሚቀጥሉም ነው የገለጹልኝ። በጣም አመሰግናለሁ ባየሙላት ከደቡብ ወሎ ዞን ኮምቦልቻ ከተማ ላደረስከን መረጃ። መልካም ምሽት። አሁንም ቀጥለናል። የተወደዳችሁ ወደ አፋር ክልል ነው የምንሻገረው። በአፋር ክልል አካባቢ ጥበቃና ለምግብ ዋስትና መረጋገጥ ሰፊ ድርሻ የሚወስደው የአረንጓዴ ጀንበር የአንድ አሻራ ንቅናቄ በአፋር ክልል በስኬት ተጠናቋል። ይህንን ትኩረት በማድረግ ታዲያ የነዋሪዎቹ የነቃ ተሳትፎ ምን ይመስል ነበር? አጠቃላይ ስኬቱስ እንዴት ይገለጻል? እንል ሪፖርተራችን ብሩክታይት ተገኘን ከአፋር ሰመራ በቀጥታ መስመራችን ላይ አግኝተናታል። እንዴት አምሽተሻል ብሩክታይት? እንግዲህ የቀን ውሎሽ በዋናነት በተለይ በአፋር ክልል እየተከናወነ የነበረውን የአረንጓዴ አሻራ መርሃ ግብር የአንድ ጀንበሩን ስትከታተይ ነበርና የህብረተሰቡ ተነሳሽነት ይህን ትልቅ ስኬት ለማሳካት የነበራቸው ቁርጠኝነት ምን ይመስል ነበር? አጠቃላይ ዝግጅቱና ስኬቱስ እንዴት ይገለጻል? መልካም አመሰግናለሁ ሮዛና አንተነህ። በተለይ ዛሬ በአፋር ክልል በሁሉም አካባቢዎች ነው የችግኝ ተከላ ሲከናወን የነበረው። እንደምታውቁት የአፋር ክልል ሞቃታማ የአየር ንብረት ያለው አካባቢ ነው። ነገር ግን ዜጎች ችግኝ ለመትከል ይሄ ሙቀት አልጋረዳቸውም ወይ ደግሞ አልከለከላቸውም። ከማለዳው ጀምረው መተው እየተከሉ ነበር። እኔም ደግሞ እየተንቀሳቀስኩኝ ሳናገር ነበረ። በተለይ ደግሞ የአረንጓዴ አሻራ መርሃ ግብር ባለፉት ዓመታት የተተከሉት አሁን ላይ ጸድቀው ጥቅም እየሰጡ ስለሆነ ዜጎች የተለየ መነሳሳት ነበረባቸው። ምክንያቱም ጥቅሙን ያየው ሰው ነው ዛሬ መቶ መትከል የሚችለው ብለው ሲያነሱልኝ ነበረ። በተለይ ደግሞ የአትክልትና ፍራፍሬዎች እንዲሁም ደግሞ የጥላ ዛፎች ነበሩ በአጠቃላይ በአፋር ክልል ሲተከሉ የነበሩት። እንዲሁም ደግሞ የአፈር መሸርሸርን መከላከል የሚችሉ ዛፎች ናቸው። እነዚህ ዛፎች በሙሉ ደግሞ እዚሁ በአፋር ክልል ላይ ነበረ ችግኞቹ ሲፈሉ የቆዩትም ደግሞ የራስን አቅም በራስ የመሸፈንን እንደ በሀገር አቀፍ ደረጃ የተያዙ እቅዶችንም ደግሞ ማሳካት እንዲቻል እጅጉን በር የከፈተ ነበረ። እንዲሁም ደግሞ የተለያዩ የስራ እድሎችንም የፈጠረ ነበር። ችግኝ በማፍላት አሁን ላይ የሚተዳደሩ ሰዎች በእጅጉ እየበዙ ነው። ከዚህ ቀደም ችግኝ የመትከል ባህሉ በራሱ ስላልነበረ የችግኝ የሚያፈሉ ሰዎችም ቁጥራቸው እጅጉን በጣም ጥቂት ነው። እንዲሁም ደግሞ ችግኝ ደግሞ ገዝተው ደግሞ እንደዚሁ የሚተክሉ በጓሯቸው በተዘጋጁ ስፍራዎች ላይ የሚተክሉ ሰዎችም ቁጥር አናሳ
ስናነሳ ነበር። ነገር ግን የአረንጓዴ አሻራ መርሃ ግብር ይሄንን ታሪክ ሙሉ በሙሉ የቀየረ ነው። ዛሬ ራሱ ሳናገራቸው እንደነበረው ምንም አይነት ገፊ ምክንያት አንፈልግም ችግኝ ለመትከል ለማኖር ገፊ ምክንያት አንፈልግም። ምክንያቱም የአፋርን ምድር የቀየረው ተቀይሮ ደግሞ ለማየት የበቃ ነው። ከማየት ደግሞ አልፎ ከጓሯችን አትክልትና ፍራፍሬን ቆርጠን መመገብ እንድንችል እንዲሁም ደግሞ ወደ ገበያም ደግሞ አውጥተን መሸጥ እንድንችል ያደረገን የአረንጓዴ አሻራ መርሃ ግብር ስለሆነ ምንም አይነት ገፊ ምክንያት አንፈልግም። ይሄ ካሁን በኋላ ባህላችን ሆኖ ነው የሚቀጥለው ብለው ሲያነሱልኝ ነበረ። በተጨማሪነት ደግሞ ችግኝ ደግሞ መትከል ብቻውን ደግሞ በቂ አይደለም። በተለይ ደግሞ መንከባከብ እንዲጸድቁ ማድረግ ደግሞ ከያንዳንዱ የህብረተሰብ ክፍል የሚጠበቅ ስለሆነ መንከባከቡ ላይም ደግሞ ትኩረት ሰጥተው እንደሚሰሩ አንስተውልኛል። እስካሁንም ባለፉት አመታት የተተከሉ የአረንጓዴ ችግኞች በእጅጉ ጸድቀው ተመልክቻለሁ። መልካም ብሩክታይት ተገኝ ከአፋር ሰመራ ላደረሽን ዘገባ እናመሰግናለን። መልካም ምሽት ይሁንልሽ። ቀጥላለን። ከኢትዮጵያ ቴሌቪዥን የምሽት ዜናችን ዛሬ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ላይ ትኩረት አድርገናል። በሲዳማ ክልል የዘንድሮው የአንድ ጀንበር ችግኝ ደግሞ በክልሉ ኢኮኖሚያዊ ጠቀሜታ ላላቸው ችግኞች ላይ ትኩረት አድርገው ሲተከል ነው ያለው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊሰጠን ባልደረባችን አስረሳው ወጌሼ በቀጥታ መስመራችን ላይ ነው የሚገኘው። አስረሳው እንዴት አመሸ? እንግዲህ አጠቃላይ በሲዳማ ክልል የአንድ ጀንበር ችግኝ ተከላ ውሎ ምን ይመስል ነበር? የህዝቡ መነሳሳት፣ አመራሩስ አጠቃላይ እንዴት ነበረ? በጣም አመሰግናለሁኝ። የአረንጓዴ አሻራ መርሃ ግብር እንደሚታወቀው ኢትዮጵያ ለዓለም አቀፉ የአየር ንብረት ለውጥ ተጽዕኖ ተግባራዊ ምላሽ የሰጠችበት ትልቅ እርምጃ እንደሆነ ይታወቃል። ይህ ደግሞ በህዝቦች የተባበረ አቅም እንደዚሁ እየተከናወነ የሚገኝ እንደሆነም እርግጥ ነው። በዛሬው ዕለትም በመላ ሀገሪቱ እየተከናወነ የሚገኘው የአንድ ጀንበር የችግኝ ተከላ መርሃ ግብር በሲዳማ ክልል ደረጃም ከማልዳ ጀምሮ በተመረጡ ከ243 በላይ የችግኝ መትከያ ቦታዎች ላይ ህዝቡ ከማልዳ ጀምሮ በነቂስ በመውጣት የአረንጓዴ አሻራው ላይ ሰፊ ተሳትፎ ያደረገበት ነበር ማለት ይቻላል። በክልሉ እንደሚታወቀው ሲዳማ ክልል አረንጓዴ ነው። በብዙ አካባቢዎች ላይ ስትሄዱ ዛፎች በክረምትም በበጋም ያሉበት ነው። በክልሉ ግን ይህንን አረንጓዴያማነት ወደ ተጨባጭ ጥቅም ለመቀየር ቀደም ሲል ሲነሳ እንደነበረው ኢኮኖሚ ጠቀሜታ ላላቸው ችግኞች ልዩ ትኩረት በመስጠት በዘንድሮ ዕለት በተለይ የአቮካዶ፣ የማንጎ፣ የቡና ችግኞች በስፋት ሲተከሉ የነበረበት አጋጣሚ ነበር። በአንድ ጀንበር የችግኝ ተከላው እንደዚሁም ከዚህ በፊት በነበረው በአጠቃላይ በክረምቱ መርሃ ግብርም በበልግ ጀምሮ ማለት ነው። በዛሬው ዕለት ደግሞ ምልከታ ባደረግንባቸው በተለያዩ የክልሉ ወረዳዎች ከማልዳ ጀምሮ ህዝቡ በነቂስ ወጥቶ የራሴ ጉዳይ ነው በሚል አሻራውን እያሳረፈ ሰፊ ተሳትፎ እያደረገ ማስተዋል ችለናል። በተለይ ሲዳማ ክልል እንደሚታወቀው ሰፊ የግብርና ልማት ስራዎች የሚከናወኑበት በተለይ ደግሞ የፍራፍሬ ልማት ስራዎች በስፋት የሚከናወኑበት እንደሆነ ይታወቃል። በዚህ መነሻም የይርጋለም የተቀናጀ የግብርና ኢንዱስትሪ ፓርክ ሲዳማ ክልል ላይ ይገኛል። ይሄ በጣም በርካታ የሀገር ውስጥ የውጭ ኩባንያዎች ያሉበት ነው። ለዚህ ግብአት የሚሆኑ ደግሞ ፍራፍሬዎች፣ ቡና፣ አቮካዶ፣ ሌሎችም እንደዚሁ እንደ ሙዝ ጭምር ተቀነባብረው ወደ ዓለም ገበያም ጭምር የሚቀርቡበት እንደሆነ ይታወቃልና አርሶ አደሮቹ በቀጥታ በማዕዳቸው ላይ ከሚጠቀሟቸው የፍራፍሬ ምርቶች ባለፈ በይርጋለም የተቀናጀ የግብርና ኢንዱስትሪ ፓርክም እንደዚሁ ምርቶችን በማቅረብ ተጨባጭ የሆነ ጥቅም እያገኙ በመሆኑ ማንም ሳይቀሰቅሳቸውና ማንም የተለየ ቅስቀሳ ሳያቀርብላቸው በራሳቸው ፍላጎትና ተነሳሽነት ወጥተው ከማልዳ ጀምሮ በዚህ በአንድ ጀንበር የችግኝ ተከላ መርሃ ግብሩ ላይ ሰፊ ተሳትፎ እያደረጉ ማስተዋል ችለናል ማለት ነው። በተለይ እንዳልኩት ዘርፈ ብዙ ጠቀሜታ ያላቸው ችግኞች ልዩ ትኩረት ሰጥቷቸው ነው ተከላ ሲከናወን የነበረው ማለት ይቻላል። ባለፉት ዓመታት ከ1.7 ቢሊዮን በላይ ችግኞች ተተክለዋል። እነዚህ ችግኞች ደግሞ በክልሉ አንዳንድ ቦታዎች የአካባቢን ገጽታ የመቀየር እንደዚሁም ደግሞ ኢኮኖሚያዊ ተጠቃሚነቱንም እንደዚሁ የክልሉንም የኢኮኖሚ አቅም ጭምር በማነቃቃትና በማጠናከር በኩል ትልቅ አስተዋጽኦ ያበረከቱ በመሆናቸው የዛሬው ዕለትም ደማቅ ስነ ስርዓት እንደዚሁም ደግሞ ደማቅ የህዝብ ተሳትፎ የተከናወነበት ሆኖ አልፏል ማለት ይቻላል። ትዝብታችንም ይሄ ነው። በቀጣይነት ደግሞ እነዚህን የተተከሉ ችግኞችን በሰፊ የህዝብ የተደራጀ አቅም መንከባከብና ጸድቀው ውጤታቸውንም ለማየት እንደዚሁ ትኩረት ተሰጥቶ እንደሚሰራ ነዋሪዎቹ እንደዚሁ ደግሞ በተከላው ላይ የተሳተፉ ባለድርሻ አካላትም ነግረውናል። አጠቃላይ ውሎ እጅግ በጣም ደስ የሚል ነበር ማለት ይቻላል። ግቡንም የመታ ነበር ማለት ነው የሚቻለው። በጣም ነው ምናመሰግነው አስረሳ ወገሼ ከሐዋሳ ላደረስከን መረጃ። መልካም ምሽት።
ቀጥለናል የተወደዳችሁ አሁንም ወደ ኦሮሚያ ክልል አርሲ ነው የምናመራው። በአርሲ ዞን በዛሬው ዕለት በተካሄደው የአረንጓዴ አሻራ መርሃ ግብር የአካባቢው ማህበረሰብ፣ የመንግስት የስራ ኃላፊዎችና የተለያዩ የህብረተሰብ ክፍሎች ከማለዳው 12 ሰዓት ጀምሮ በተመረጡ የተከላ ቦታዎች በመገኘት ችግኞችን ሲተክሉ ውለዋል። ይህንን አስመልክቶ ተጨማሪ የሆኑ መረጃዎችን ሊያደርሰን ደግሞ ሪፖርተራችን ወንድማገኝ ኃይሉ ከኦሮሚያ ክልል አርሲ ዞን ኢታያ ከተማ በቀጥታ መስመራችን ላይ አግኝተነዋል። እንዴት አምሽተሃል ወንድማገኝ? ቀደም ሲል እንዳልኩት እንግዲህ በአርሲ ዞን በዛሬው ዕለት በስኬት ተጠናቋል። ይህ የአንድ ጀንበር አረንጓዴ አሻራ መርሃ ግብር ማህበረሰቡ በዚህ ንቅናቄ ላይ በዚህ ተሳትፎ ምን ነበረ? በዚህ የአንድ ጀንበር አረንጓዴ አሻራ መርሃ ግብር ላይ ምን አይነት ሁኔታ ነበር ሲከወን የቆየው? ከዝግጅቱና አጠቃላይ ማጠቃለያውንም ጨምረክ ባጭሩ መረጃዎችን አድርሰን። አመሰግናለሁ ሮዛና አንተነህ። እንደሚታወቀው በዛሬው ዕለት የአንድ ጀንበር የችግኝ ተከላ መርሃ ግብር በኢትዮጵያ በተለያዩ አካባቢዎች ሲከናወን ቆይቷል። ይህም ደግሞ በስኬት መጠናቀቁን ቀደም ሲል ከጥቂት ሰዓታት በፊት ጠቅላይ ሚኒስትር አብይ አህመድ በማጠቃለያ ሀሳባቸው መልእክት ማስተላለፋቸው ይታወቃል። በዛሬው ዕለት በተያዘው የ800 ሚሊዮን ችግኝ ተከላ መርሃ ግብር እቅድ የተያዘው ይህ የ800 ሚሊዮን ችግኝ ነበር። ነገር ግን ከዛ ከፍ ባለ መልኩ ከ805 ሚሊዮን በላይ ችግኞችን መትከል ተችሏል። ይህም ደግሞ ታላቅ ስኬት ወይም ደግሞ ታሪካዊ ስኬት ሆኖ መመስገቡ የተረጋገጠበት ሁኔታ ነው ያለውና በዚህ ሀገራዊ ኃላፊነት ደግሞ በታላቅ ቁርጠኝነትና የጸና ትጋት እንግዲህ ከተከናወኑ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከመላው ኢትዮጵያ መካከል አሁን እኔ በመገኘበትም በዚህ በኦሮሚያ ክልል አርሲ ዞን ሂጦሳ ወረዳ ወይም ደግሞ በዚህ ባለውበት ኢተያ ከተማ ላይም ይህ የችግኝ ተከላ መርሃ ግብር በታላቅ ቁርጠኝነትና ጽናት ሲከናወን ውሏል። በተለይም ደግሞ ከማለዳው 12 ሰዓት ጀምሮ የማለዳው የሌሊት ቁር ሳይገድባቸው እንዲሁም ዝናብና ብርድ ሳይገድባቸው ከማለዳው 12 ሰዓት ጀምሮ ችግኞቻቸውን በእቅፎቻቸው ይዘው በዛ በችግኝ መትከያ ሳይቶች አካባቢ ላይ ተገኝተው አሻራቸውን ሲያኖሩ ውለዋል። በተለይም ደግሞ አሁን አመሻሽ አካባቢ ላይም በከተማው አካባቢ ላይ ለከተማ ውበት የሚሆኑ ችግኞችን ሲተክሉ እንደነበር ዞር ዞር ብለን ባየነው ወይ ደግሞ በቃኘነው መሰረት መታዘብ ችለናል። በተለይ ደግሞ በዚህ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ለምግብ ዋስትና እንዲሁም የኢኮኖሚ ተጠቃሚነትን የሚያረጋግጡ የተለያዩ የችግኝ ተከላ መርሃ ግብሮች ናቸው ሲከናወኑ የቆዩት። በአጠቃላይ በዛሬው ዕለት የተከናወኑ የችግኝ ተከላ መርሃ ግብር የተቀመጠውን ግብ ከዛም በላይ ማሳካት መቻሉን ነው እኛም በእንቅስቃሴዎቻችን መታዘብ የቻልነው። እኔም አንድ 5 የችግኞችን በመትከል አሻራዬን ማኖር ችያለሁ። ብቻ በአጠቃላይ ቆንጆ ውሎ ነበር በዚህ በአርሲ ዞን ኢተያ ከተማ ላይ የነበረው ማለት እችላለሁ። ወንድማገኝ በርካቶቻችን በየስራ ቦታችንም ተመሳሳይ ድርጊት ስንፈጽም ቆይተናል። ኢትዮጵያንም ከማለዳው ጀምሮ አንተ እንዳልከው ከ12 ሰዓት ጀንበር መውጣት ጀምሮ እስከ ምሽት ድረስ በስኬት ድላቸውን ተቀዳጅተዋል። እናመሰግናለን። የራስህንም ጨምረ እንዲሁም ደግሞ በአርሲ ዞን ኢተያ ከተማ የነበረውን መልክ ስለነገርከን እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልህ። ወደ ሶማሌ ክልል ጅጅጋ ነው የምናመራው። ሶማሌ ክልል ደግሞ አንድ ጀንበር አረንጓዴ አሻራ መርሃ ግብር በስኬት መጠናቀቁን ክልሉ አስታውቋል። ለመርሃ ግብሩ ስኬት የሶማሌ ክልል ሕዝብ ያደረገው ርብርብ የሚደነቅ መሆኑ ነው የተገለጸው። በክልሉ እንግዲህ 91 የችግኝ መትከያ ቦታዎች ህብረተሰቡ እስከ ምሽቱ 12 ሰዓት ድረስ አሻራውን ሲያሳርፍ ነበረ። ጉዳዩን ሲከታተለው ያለው ባልደረባችን አዝመራ ሞሴ ጅግጅጋ ነው የሚገኘው። አዝመራው እንዴት አመሸ? እንግዲህ በሶማሌ ክልል የነበረው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር አጠቃላይ ውሎ ምን ይመስላል? የተተከሉት የችግኝ አይነቶችስ የህዝቡ ተሳትፎስ እንዴት ነበረ? አመሰግናለሁ። እንዴት አመሻችሁ? እንግዲህ ዛሬ በሶማሌ ክልል በጅጅጋ አካባቢ ነበር እኛ የችግኝ ተከላ መርሃ ግብሩን ስንከታተል የነበረው። በአጠቃላይ አንተም እንደገለጽከው 91 የችግኝ ጣቢያዎች የዛሬውን የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በሶማሌ ክልል እንዳጠቃላይ ሲተከልባቸው የዋሉ ናቸው። እንግዲህ የሶማሌ ክልል በበረሃማነት የሚታወቅ አካባቢ ነው። እዚህ አካባቢ ደግሞ ያለው የአየር ሁኔታ የህብረተሰቡን በተለይ አርብቶ አደርም አካባቢ ስለሆነ የእንስሳት መኖም አጠቃላይ ለኑሮ አመች ያልሆነ አካባቢ በመሆኑ ይህንን አካባቢ መቀየር አለብኝ ብሎ በአረንጓዴ አሻራ የክልሉ መንግስትና ህዝብ በጋራ ሲሰራ ነው የቆየው። ባለፉት 7 ዓመታት ትልቅ ለውጥ እንዳመጣ
እኛም ከዚህ በፊት በሰራናቸው ዘገባዎች ስንመለከት ነበር። በአጠቃላይ ግን ይህ የአረንጓዴ አሻራ መርሃ ግብር እንደ ክልል የህብረተሰብ ንቅናቄ ሆኖ የህብረተሰቡ የእያንዳንዱ ዜጋ ኃላፊነት ሆኖ ዛሬ ሲተገበር ውሏል ማለት ነው። እንደሚታወቀው የአየር ንብረት ለውጥ በዓለማችን ከባድ የሆነ ችግር እየፈጠረ ነው። እስከ ዛሬ ድረስ ወደ 30 ጊዜ የአየር ንብረት ለውጥ ጉባኤ በዓለም አቀፍ ደረጃ ባለፉት 30 ዓመታት ተካሂደዋል። ለዚህ የአየር ንብረት ለውጥ ግን እስካሁን መፍትሄ አላመጡም። እነዚህ ጉባኤዎች ባለፉት 30 ዓመታት ማለት ነው እንግዲህ 32ኛውና 31ኛው ጉባኤ አሁን ቀጣይ ዓመትና በሚቀጥለው ዓመት ደግሞ በኢትዮጵያ ይደረጋልና ኢትዮጵያ ግን ባለፉት 7 ዓመታት በሰራችው የአረንጓዴ አሻራ መርሃ ግብር ከውይይትና ከንግግር እንደገና ደግሞ ከእቅድ በዘለለ ተግባራዊ ስራ በመስራቷ የሚቀጥለውን ዓመት 32ኛውን የአየር ንብረት ለውጥ ጉባኤ የምታስተናግድበትን እድል አግኝታለች። በዚህ በአረንጓዴ አሻራ ምክንያት ይሄ ደግሞ የሶማሌ ክልል ደግሞ የአረንጓዴ አሻራ ለውጥ ካመጣባቸውና ሊታዩ የሚችሉ ስኬት የተገኘባቸው ቦታዎች አንዱ ነው። እኔም ተዘዋውሬ እንደተመለከትኩት ባለፉት 7 ዓመታት በተሰሩ ስራዎች ጫካዎችን፣ ደኖችን ማየት ችያለሁ በየአካባቢው ማለት ነው። ይሄ እንግዲህ ሶማሌ ክልል እንደዚህ ይሆናል ወይ ተብሎ ሊታሰብ የማይችል መሆኑንና የአካባቢው ማህበረሰብ ይህን እየተረዳ በመምጣቱ ዛሬ በነቂስ ወጥቶ እየተሳተፈ እናም ለቀጣይ ትውልድ ደግሞ ተስፋን መትከል አለብኝ ብሎ በማሰቡ ምክንያት ባለፉት ዓመታት የተገኙ ውጤቶችን እንደ ትልቅ ድል በመቁጠር ዛሬ ትልቅ አሻራውን ሲያሳርፍ ነው ያለ። ርብርቡ የሚገርም ነበር የህብረተሰቡ እናም መንግስትና የክልሉ ማህበረሰብ በጋራ ተረባርቦ ነው ሲተክል የነበረው። ይህ አካባቢ እንደሚታወቀው ብዙ የአየር ሁኔታዎች ያሉበት አካባቢ በመሆኑ ለዛ ተስማሚ የሆኑ ችግኞች በየቦታው ሲተከሉ ነው ያሉ። በዋናነት ግን የፍራፍሬዎችን ጨምሮ ለአርብቶ አደሩ እንስሳት መኖ የሚሆኑትና በረሃማነትን ሊቋቋሙ የሚችሉ ዛፎችንና ደን ሊሆኑ የሚችሉ ዛፎችን ነው በዋናነት ሲተከል የዋለው ማለት ነው። እናም ህብረተሰቡ በስፋት ተንቀሳቅሷል። በስፋትም የፈለገውን ውጤት ማግኘት ችሏል ማለት ነው እና የሶማሌ ክልል የበረሃማነትን በዘላቂነት ለመከላከል የሚያደርገው ጥረት ውጤት እያስገኘ በመሆኑ በዛ ደረጃ ዛሬ ስኬታማ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር አካሂዷል ማለት ነው። በዚህም የክልሉ ህዝብና የክልሉ መንግስት ያው ድላቸውን እያከበሩ ስኬታቸውን እያከበሩ ይገኛሉ ማለት ነው። በጣም አመሰግናለሁ አዝመራ ሞሳይ ከጅግጅጋ ላደረስክን መረጃ። መልካም ምሽት። ቀጥለናል። የተወደዳችሁ በዛሬው ዕለት ድላችንን በምናጣጥምበት በዚህ ምሽት የኢትዮጵያ ቴሌቪዥን ተጨማሪ የሆኑ በተለይም ከአንድ ጀንበር የተከላ ጋር የተገናኙ የሀገር አቀፍ አጠቃላይ ያሉ ስኬቶችን የዳሰሰ ቆይታ እያደረገ ነው የሚገኘው። ቀጥለናል። እጽዋት የሰው ልጆች ህልውና መሰረቶች በመሆናቸው በአረንጓዴ አሻራ ችግኝ ተከላ በንቃት እየተሳተፉ መሆኑን በኦሮሚያ ክልል የተለያዩ ዞን ነዋሪዎች ገልጸዋል። ችግኞችን መትከል ብቻ ሳይሆን በቀጣይም አስፈላጊውን እንክብካቤ እንደሚያደርጉም አረጋግጠዋል። አስተያየቶቻቸውን ጌታቸው ባልቻ አሰባስቧል። ችግኝ ማለት ህይወት ማለት ነው። ችግኝ ማለት ዛፍ ማለት ባለበት ውሃ ነው ያለው፣ ንጹህ አየር ነው ያለው፣ ህይወት ነው ያለው። ስለዚህ የሰው ልጅ ህይወቱ የተቆራኘው ለምድሪቱ ራሱ የተፈጠረ ከለርና ለምድሪቱ የተሰጠ ከፈጣሪ የተሰጠ ስጦታ ነው። ከዚህ በስተጀርባ የምታዩት ጠቅላላ አረንጓዴ በግራና በቀኝ የምታዩት ምድሪቱ ሁሉ ይህን አረንጓዴ ለብሳ ስናይ ምንኛ ደስታን የሚሰጥ ነው። ዛሬ ችግኝ የምንተክለው ያው ተስፋን እንትከል በሚል መርህ ቃል ለመጪው ትውልድ ችግኝን ተክለን ልናስተላልፍ ማለት ነው። አሁን እኛ እንደ ምስራቅ ሸዋ ፈንታሌ ወረዳ የአየር እንትኑ በጣም በረሃ ነው እና ችግኝ በመትከል ይሄንን የአየሩን እንትን መቀየር አለብን የሚል እንትን አለን አላማ አለን ማለት ነው። ተስፋን እንትከል በሚል መርህ ቃል ስለሆነ የተነሳ ነው ለልጄ ተስፋን እያስተላለፍኩኝ ነው ማለት ነው። ኢሌን ሰራፈ ያደም ሮበ ራፋይደም ችግኝ በመትከላችን ጥሩ አየርና ዝናብ እያገኘን ነው። በዚህም በጣም ተጠቅመናል። ለወደፊቱም በተሻለ ለመጠቀምና ለትውልድ መልካም ነገር ለማውረስ ችግኝ እየተከልን ነው። እኛም እንደ ወረዳችን በተሰጠን ቦታ ላይ በመልካም ሁኔታ እየሰራን የምንገኘው ካሁን በፊት በየአመቱ የምንተክላቸው ችግኞች ፍሬ ያፈሩም አሉ፣ ለጥቅም የዋሉም አሉ፣ በእንክብካቤ ላይም ያሉ አሉ። ይሄ ደግሞ ለሀገራችን ትልቅ ዋስትና የልማት ዋስትና አለ። በምግብ ራስን በመቻል ውስጥ የአየር ንብረቶችን ሲዛቡ ለማስተካከል አሻራም ያስፈልገናል ማለት ነው። ትውልዳችን መልካም ምድረገጽ እንዲረከበን ለሀገራችንም ብልጽግና
ማማ ላይ እንድትሆን የሚያደርግ የልማት ፕሮግራም ስለሆነ እኔም እንደ አንድ መንግስት ሰራተኛ ወጥቼ እየሰራው ነኝ። ጉያ ዳኩን ጉያ ገመቹቲ ቢቅልቱ ዳቡ ጀቹን አብዲ ዳቡዳ ዛሬ የደስታ ቀን ነው። ችግኝ መትከል ማለት ተስፋን መትከል ማለት ነው። ኢትዮጵያ ቀድሞውንም ለምለም ናት። እዚህ ላይ ደግሞ ልምላሜ መጨመር እጅግ የሚያስደስት ነው። ችግኝ መትከል ጠቀሜታው ብዙ ነው። የአየር ንብረት ለውጥን ለመቋቋምና ለሀገራዊ እድገት ወሳኝ ነው። ችግኝ መትከላችንን አጠናክረን የምንቀጥል ከሆነ ሀገራችንን ከዚህ በላይ ማሳደግ እንችላለን። የመጪው ትውልድም ይህንን ሀገራዊ ጅማሮ በማስቀጠል ኢትዮጵያን ማሳደግ ይጠበቅበታል። መትከል ብቻ ሳይሆን እንክብካቤ ማግኘት እንዳለበት አምኛለሁ ማለት ነው። ኩትኳቶ በሚያስፈልግበት ሰዓት እንደ መኮትኮት እንዳለበት፣ ውሃ በሚያስፈልግበት ሰዓት ውሃ ማጠጣት እንዳለብን ከራሴ ጀምሬ የተለያዩ ከብቶች እንዳይገቡ በመከልከል የዛፍ ቆረጣ የተለያዩትን ነገሮች ከዛ በመወገድ በተጨማሪም ደግሞ ለማህበረሰቤ ግንዛቤ በመፍጠር ይሄ አካባቢ ለምቶ ለታለመለት ዓላማ እንዲደርስ የበኩሌን አደርጋለሁ ማለት ነው። ኢትዮጵያ በአረንጓዴ አሻራ የአንድ ጀንበር ተከላ ታሪክ ስጽፍ በሚሊዮን የሚቆጠሩ ዜጎችን አሰልፋለች። ለሀገር ሲሆን እጁን የማያጥፈው ኢትዮጵያዊም በመላ ሀገሪቱ ለአንድ ዓላማ ተባብረዋል። የሀገር ግብ እንዲሳካና አረንጓዴ ኢትዮጵያ ለመፍጠር ዘመናትን የሚያኖር የአንድ ጀንበር ስጦታቸውን አበርክተዋል። ከጋምቤላ ከሲዳማና ከቤንሻንጉል ጉሙዝ የተሰሙ ድምጾች ምን ይመስላሉ? አስተያየቶቻቸውን እንከታተል። ችግኝ በመትከል በጣም ደስ ይላል። ለሀገሪቱ ኢኮኖሚም እኔም በመትከልም በጣም ደስ ብሎኛል። ኢኮኖሚ ጥቅም ያላቸው ችግኞች የሚተከልበት ሁኔታ ስለሆነ እሱን ልዩ ያደርገዋል። የራስን አሻራ ለማሳረፍ ነው የመጣሁትና ሁሉም ተለያዩ ክፍል ድርሻ አካላት አሉ። ከማህበረሰቡም ሴቶችም ወጣቶችም የተለያዩ እዚህ ዛሬ ላይ በዚህ ችግኝ ቦታ ላይ ተገኝተዋልና ይህን ታሪካዊ ቀን ብዬ ይጠራዋለሁ። እኔን ወጣት ነኝ፣ አካል ጉዳተኛ ነኝ፣ ተወላጅ ሀገር ነኝ። አገራችን ታሪክ ለሚቀየር ካለ እኔ ለምን አይሰራም? ለዛ ነው ምክንያቱም ዛፍ ብቻ ሳይሆን ምግብ የሚሆንም እየተከልን ነው። በጣም እንክብካቤ እናደርጋለን ብለን ያስባሉ። በዚህ ቦታ ላይ ዛሬ በመገኘቴ ሌሊት ነው የወጣ ነው። ደስተኛ ነኝ፣ ምክንያቱም ውጤቱን እያየነውም ነው። በጣም እዚህ አካባቢ እንዲህ አልነበረም፣ ከ7 ምናምን ዓመት በፊት እንዲህ አልነበረም እና መሬት እያገገመ ነው። ሰው አቮካዶ ጭኖ ነው የምታየው በየመንገዱ። ግን ዛሬ የምንተክለው ችግኝ ለዛሬ አይደለም፣ ለትውልድ ነው። ይሄ ችግኝ ዛሬ ቅጠል ነው፣ ዛሬ እንጨት ነው፣ ነገ ፍሬ ነው። ማንጎና አቮካዶ የመሳሰሉትን ቀደም ሲል ተክለን በፍሬው እየተጠቀምን ነው። አሁንም በተመሳሳይ መልኩ የፍራፍሬና ሌሎች ችግኞችን እየተከልን ነው። ይህንን ተንከባክበን እናሳድጋለን። በአካባቢያችን ያለ አግሮ ኢንዱስትሪ ፓርክ አለ፣ ይርጋለም አግሮ ኢንዱስትሪ ፓርክ። ለኢንዱስትሪ ፓርኩ ግብአት በሚሆን መልኩ ችግኞች መተከል አለባቸው። በተጨማሪነትም ፍራፍሬ አትክልት ችግኞች ሲዘጋጁ ለምግብነትም ይሆናሉ። ዛሬ ያው ህዝቡ ጋር ከ12 ሰዓት ጀምሮ ነው በነቅስ ወጥቶ ያው የችግኝ ተከላ ስነ ስርዓት እየፈጸምን ነው የምንገኘው ማለት ነው። ዛሬ ያው በዚህ ችግኝ ተከላ ላይ በመሳተፌ በጣም ደስተኛ ነኝ። እጅግ በጣም የነገ ተስፋችን እየተከልን ነው ያለ ነው። በጣም ደስተኛ ነኝ የዚህ ተሳታፊ በመሆኔ። የአየር ንብረት ለውጥ፣ የአፈር ጥበቃ ጠቀሜታቸው ብዙ ናቸው። ቀጥለናል። ሀገራዊ ምክክሩ የኢትዮጵያን ሀሳብና መግባባትን ለመጀመሪያ ጊዜ የተከለ ነው። ሂደቱ ለዲሞክራሲ መጎልበት እርሾ እንደሚሆንም የኢትዮጵያ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ልክ እንደ ተክሉ ነው የምናየው። ለመጀመሪያ ጊዜ ነው ኢትዮጵያውያን አካል ጉዳተኞች፣ ሴቶች፣ አርብቶ አደሮች፣ አርሶ አደሮች ከሁሉም የማህበረሰብ ክፍል ስንገናኝ አሁን በኢትዮጵያ ታሪክ ለመጀመሪያ ጊዜ ነውና ትልቅ ነገር እየተከልን ነው። ሀሳብ እየተከልን ነው። መግባባት ወደ መግባባት የሚወስዱ ሀሳቦችን እየተከልን ነው። መነጋገርን እየተከልን ነው። መደማመጥን እያሰፋን ነው እና ይህ ሂደት ለዲሞክራሲ መነሻነት ትልቅ የሆነ እርሾ ይሆናል ብዬ ተስፋ አደርጋለሁ። በአዲስ አበባ ከተማ በምክክር ሂደቱ ተሳታፊ በመሆን ላይ የሚገኙ ተመካካሪዎች ከ130 በላይ ለሚሆኑ ኢትዮጵያን ችግኝ መትከላቸውንም ዋና ኮሚሽነሩ ጠቁመዋል። ከዛፎቹ ጋር ከችግኞቹ ጋር ያለው መትከል
ከሀሳቦች መትከልና መሳሪያን አስቀምጦ ከመወያየት ከመመካከር እና ሰላምን ከማምጣት ልማትን ከማምጣት ህዝቦችን ከማቀራረብ አንድነትን ከማጠንከር ከብዝሃነት ጋር የሚነሳውን ከልዩነት ጋር የሚነሳውን ብዝሃነት እና አንድነት ከማጠንከሩ ላይ ራሱን የቻለ መትከል ትልቅ ተምሳሌታዊ ነው ብዬ አምናለሁ እና ለኔ ትልቅ ተምሳሌታዊ ሂደት ነው ለሁላችንም ለኢትዮጵያ ህዝቦች 4,000ዎቹ ዛሬ የሚተክሉት ለ130 ሚሊዮን ከኋላ ላሉ ወገኖቻቸው ነውና በጣም ትልቅ ቀን ነው ብዬ አስባለሁ። የአንድ ጀንበር የአረንጓዴ አሻራ በድሬዳዋ ከተማ አስተዳደርም እንደዚሁ ከማለዳው 12 ሰዓት ጀምሮ ሲካሄድ ነበር። እዛ ያለውን አጠቃላይ የተከላ ስነ ስርዓት ምን ይመስል እንደነበረ ድሬዳዋ የሚገኘው ባልደረባችን አባዲ ወይናይ ያደረሰን መረጃ አለ። አባዲን ወደዛ አምራቸዋለሁ። አመሰግናለሁ። የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በስኬት ተጠናቋል። በድሬዳዋ ከተማ አስተዳደርም ይህ መርሃ ግብር እጅግ በስኬት ተጠናቋል ማለት ነው። በተለይም በከተማዋ የተለያዩ ጣቢያዎች ተገኝተን ነዋሪዎችን ለማናገር ሞክረን ነበር። ነዋሪዎቹ ከማለዳ 12 ሰዓት ድረስ እስከ ምሽቱ 12 ሰዓት ድረስ የችግኝ ተከላ መርሃ ግብር ሲያከናውኑ ነበር። በዚህ መርሃ ግብር እጅግ ኢኮኖሚያዊ ጠቀሜታቸው ከፍተኛ የሆኑ የተለያዩ ችግኞች ናቸው ሲተከሉ የነበሩት። በዋናነትም እንደ ብርቱካን፣ ፓፓያ፣ አቮካዶ የመሳሰሉ የምግብ ዋስትና ሊያረጋግጡ የሚችሉ ችግኞች ሲተከሉ ነበር። የከተማዋ ነዋሪዎች እንደነገሩን ከሆነ ዛሬ የተከሏቸውን ችግኞች ለመንከባከብም ቁርጠኛ መሆናቸውን ሲያለሱልን ነበር። በተለይም ድሬዳዋ ለአየር ንብረት ለውጥ ተጋላጭ የሆነች ከተማ ነች። የጎርፍን ጨምሮ የተለያዩ የአየር ንብረት ለውጥ ሰለባ ከመሆኗ ጋር ተያይዞ ይህንን የአየር ንብረት ለውጥ ለመከላከል የአረንጓዴ አሻራ እጅግ የላቀ ፋይዳ ያለው ከመሆኑ ጋር ተያይዞ የተከሏቸውን ችግኞች የመንከባከብ ስራ እንደሚሰሩ ሲያነሱልኝ ነበር። የከተማዋ አመራሮችም ለማናገር ሞክሬ ነበር። አመራሮች እንደገለጹልን ከሆነ የከተማዋ ነዋሪዎች ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ወይም ደግሞ የአረንጓዴ አሻራ ተከላ መርሃ ግብሩ እስኪጠናቀቅ ድረስ አሻራቸውን በደማቁ ሲያሳርፉ እንደነበር ነው ሲገልጹኝ የነበረው። ከዛ ባሻገርም በ22 መስኖ ገብ የሆኑ የቀበሌ ከተሞች የቀበሌዎችና ከዛ ባሻገርም ደግሞ በከተማ ደግሞ የቤት ለቤት የአረንጓዴ አሻራ መርሃ ግብር ሲከናወን እንደነበረው አንስተዋል። ከዛ ባሻገርም ደግሞ የውሃ አቅርቦት ባላቸው የመንግስት መስሪያ ቤቶችም ይህ መርሃ ግብር ሲከናወን እንደነበር የተገለጸው። ከተተከሉ ችግኞች መካከል ደግሞ 60 በመቶ የሚሆነው የምግብ ዋስትናን የሚያረጋግጥ ከዛ ባሻገርም ደግሞ 40 በመቶ የሚሆነው ደግሞ የከተማዋን የደን ሽፋን ሊያሳድግ የሚችል የተለያዩ ችግኞች ናቸው ሲተከሉ የነበሩት። በአጠቃላይ የህዝብ ተሳትፎ እጅግ የላቀ የነበረበት እንደሆነ ነው ሲያነሱልኝ የነበረው። ከዛ ባሻገርም ድሬዳዋ የጎርፍን ጨምሮ የሙቀትና የተለያዩ የአየር ንብረት ለውጥ ያላትን ተጋላጭነት ለመቀነስ ይህ የአረንጓዴ አሻራ መርሃ ግብር የላቀ ፋይዳ ያለው ከመሆኑ ጋር ተያይዞ የከተማዋ አመራሮች ከህዝቡ ጋር በመሆን አጠቃላይ የተተከሉ ችግኞችን የመንከባከብ ስራ በቀጣይም የሚሰራ መሆኑን ሲያነሱልኝ ነበር። እኛ ባደረግነው ቅኝት እጅግ በርካታ ቁጥር ያለው የከተማዋ ነዋሪዎችና አመራሮች ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ አሻራቸውን ሲያሳርፉ ነበር። በአጠቃላይ ይህ መርሃ ግብር በከተማዋ በስኬት የተጠናቀቀበትና እጅግ በርካታ የህዝብ ተሳትፎ የታየበት ነበር ማለት ይቻላል። አመሰግናለሁ አባዲ ወይናይ ከድሬዳዋ ላደረስከን መረጃ። ቀጥለናል። የተወደዳችሁ ወደ አማራ ክልል እንዘልቃለን። በአማራ ክልል በተለያዩ አካባቢዎች ዜጎች የአንድ ጀንበር የችግኝ ተከላ መርሃ ግብር የተለያዩ ማህበረሰብ ክፍሎች በንቃት ሲሳተፉ ውለዋል። ባለፉት ዓመታት በተተከሉ ችግኞች በፍራፍሬ ልማት እንዲሁም የተራቆቱ መሬቶችን ወደ ነበሩበት በመመለስ ምርትና ምርታማነትን በማሳደግ ተጨባጭ ውጤት ማግኘታቸውንም ተሳታፊዎች ተናግረዋል። እዚህ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ሪፖርተራችን ሳሙኤል ወርቃየሁን በቀጥታ መስመራችን ከባህር ዳር አግኝተነዋል። እንዴት አምሽተሃል? እንግዲህ በአማራ ክልል የተከናወነው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ምን ገጽታ ነበረው የሚለውን ንገረን። አመሰግናለሁ። እንግዲህ እንደሚታወቀው በዛሬው ዕለት ኢትዮጵያውያን ከጫፍ እስከ ጫፍ በመንቀሳቀስ የ805 ሚሊዮን በላይ ችግኞችን በመትከል በአንድ ጀንበር ማለት ነው ታሪክ ጽፈዋል። ታዲያ በእነዚህ ችግኞች ተከላም ታዲያ ኢትዮጵያውያን ተሳትፎ የነቃ ተሳትፎ እንደነበር አንዱ ማሳያ ነው። እኛ በምንገኝበት የባህር ዳርና አካባቢውን ጨምሮ በአማራ ክልል በአጠቃላይ በሚገኙ አካባቢዎች በተለይ ከጠዋት ጀምሮ የተለያዩ ማህበረሰብ ክፍሎች በዚሁ የችግኝ ተከላ መርሃ ግብር ሲሳተፉ ውለዋል። በዚሁ በባህር ዳር ከተማ ታዲያ በተለይ በዘንዘልማ ቀበሌ በነበረው የችግኝ ተከላ መርሃ ግብር ከጠዋቱ ጀምሮ የከተማ ነዋሪዎች እንዲሁም የቀበሌው አርሶ አደሮችና የጸጥታ ኃይሎችን ጨምሮ ሌሎችም አካላት ሲሳተፉ ውለዋል። በተለይ በዚሁ የችግኝ ተከላ ወቅትም ታዲያ የተለያዩ ሀሳቦችን የተለያዩ አርሶ አደሮችና የከተማ ነዋሪዎች ሲያነሱ ቆይተዋል። ላብነት ያክል በተለይ ባለፉት የችግኝ ተከላ ወቅቶች የተተከሉ ችግኞች የአካባቢ ስነ ምህዳርን በመጠበቅ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት በመደገፍና በተለይ የደን ሽፋንን በማሳደግ በኩል እንዲሁም በሌሎችም ተጨባጭ ለውጦችን እያመጡ እንደሚገኙ ሀሳባቸውን
ሰንዝረዋል ማለት ነው። እንግዲህ በተለይ ይህ የችግኝ ተከላ ከተጀመረ ወዲህ ምርትና ምርታማነትን በማሳደግ በኩል በተለይ በአርሶ አደሮች ዘንድ ተነስቷል። የአፈር ለምነትን በመጠበቅና የሚሸረሸሩ አፈሮችን በመከላከል በኩል በተለይ ከፍተኛ ሚና እየተጫወተ እንደሚገኝ ገልጸዋል። ከዛ ባሻገርም እንግዲህ በችግኝ ተከላ ወቅት የተነሱ ሀሳቦች በተለይ ባለፉት ዓመታት ለአትክልትና ፍራፍሬ ችግኞች ልዩ ትኩረት ተሰጥቶ እየተሰራ ይገኛል። የዘንድሮ ዓመት የችግኝ ተከላ ወቅትን ጨምሮ ማለት ነው። በእነዚህም ታዲያ በተለይ አርሶ አደሮች የአትክልትና ፍራፍሬ ችግኞችን የማልማት ስራዎችን ባህል እንዲያደርጓቸው ምቹ ሁኔታን መፍጠሩን ገልጸዋል። እንግዲህ ላብነት የባህር ዳርና አካባቢውን ላብነት አነሳን እንጂ እንግዲህ በአማራ ክልል ከጧቱ ጀምሮ ቀደም ሲል እንዳነሳሁት የነቃ ተሳትፎ ሲያደርጉ ውለዋል። የተለያዩ የማህበረሰብ ክፍሎች ሴቶችን፣ ወጣቶችን እንዲሁም የነገው የሀገር ተረካቢ ትውልድ ጨምሮ ህፃናትን ጨምሮ ማለት ነው የነቃ ተሳትፎ ሲያደርጉበት ውለዋል። የዘንድሮው የአረንጓዴ አሻራ መርሃ ግብር በተለይ መሪ ቃሉ ተስፋን እንትከል ነው። በተለይ ዛሬ የምንተክላቸው ችግኞች ለነገ ተስፋ ናቸው። በመሆኑም እነዚህን ችግኞች የመንከባከብ ስራዎችን ዛሬ የነቃ ተሳትፎ እንዳደረግንበት ሁሉ ተሳትፏችን አጠናክረን በመንከባከቡ ረገድን ተሳትፏችን አጠናክረን ልንቀጥል ይገባል የሚሉ ሀሳቦች ሲንጸባረቁ ውለዋል። ከዛ ባሻገርም እንግዲህ እንደሚታወቀው አሁን ከምሽቱ መርሃ ግብር ላይ ይፋ እንደተደረገውም ኢትዮጵያ የ800 በላይ ሚሊዮን ችግኞችን በአንድ ጀንበር አሳክታለች። ይህ ደግሞ ዝም ብሎ እንዲሁ የመጣ ሳይሆን በተለይ ኢትዮጵያውያን በጋራ ለአንድ ዓላማ ከቆሙ የሚሳናቸው ነገር የሚበግራቸው ነገር እንደሌለ አንዱ ማሳያ ነው የሚሉ ሀሳቦችም እንዲሁ በከተማ ስንንቀሳቀስ ሀሳቦች ሲነሱ ነበር። በተለይ እንግዲህ ኢትዮጵያውያን ልክ እንዲሁ እንደጀመርነው ሁሉ ኋላ ቀርነትን ድህነትንም በአንድነት ሆነን ልናጠፋው ይገባል። ለዚሁ ደግሞ አረንጓዴ አሻራ መርሃ ግብር አንዱ አስተዋጽኦ ያበረክታል የሚሉ ሀሳቦችን አንስተዋል ማለት ነው። እንግዲህ ኢትዮጵያውያን ልክ በአረንጓዴ አሻራ መርሃ ግብር ማለትም በአንድ ጀንበር ተከላ ወቅት ያደረግነውን አንድነት ያደረግነውን የጋራ ተሳትፎ በሌሎች የልማት ስራዎችን በመድገም በተለይ ኢትዮጵያ እንግዲህ እንደሚታወቀው የኮፕ 32ን ጨምሮ ልዩ ልዩ ከአረንጓዴ ልማት ጋር የተያያዙ ሌሎችም ጉባኤዎችን ዓለም አቀፍ ጉባኤዎችን ጭምር እንድታካሄድ ምቹ ሁኔታን ፈጥሯል። ለወደፊቱም እንግዲህ እነዚህን የችግኝ ተከላ መርሃ ግብሮች በማስቀጠል በተለይ ኢትዮጵያን ዓለም አቀፉን ማህበረሰብ እየሳበች ያለችውን ትኩረት ማስቀጠል እንደሚገባ ከአፍሪካ አልፎ በዓለም አቀፍን ጭምር ተጽዕኖ ፈጣሪነቷን ሊያሳድጉ የሚችሉ ስራዎችን በአንድነትና በቅንጅት መስራት እንደሚገባም እንዲሁ የተለያዩ የከተማ ነዋሪዎች ሀሳባቸውን ምሽቱ ላይ በተለይ የተሳካበትን ማብሰሪያ ስነ ስርዓት ከተደመጠ ወይም ከተሳካ በኋላ የተለያዩ ሀሳቦችና የተለያዩ አስተያየቶችን ስንጋራ ቆይተናል። እንግዲህ እንዳጠቃላይ በአማራ ክልል የነበረው የአንድ ጀንበር የችግኝ ተከላ መርሃ ግብር ዜጎች በተለይ ከጠዋቱ ጀምሮ ፀሐዩ ሳይበግራቸው እንዲሁም በተለያዩ አካባቢዎች የሚገኝ የጣለው ዝናብ ሳይበግራቸው ለዚሁ ለአረንጓዴ አሻራ መርሃ ግብር ልዩ ትኩረት በመስጠት የተለያዩ የችግኝ የደን ልማት እንዲሁም ደግሞ የፍራፍሬ እና መሰል ችግኞችን በተዘጋጁ ቦታዎች በመትከል አስተዋጽኦና ሲያበረክቱ የነቃ ተሳትፎ ሲያደርጉ የዋለበት ሁኔታ ነው ያለው። ለጊዜ ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃዎች። መልካም ምሽት ይሆንልን። የነገዋን አረንጓዴ አዲስ አበባ ለመገንባት የመዲናዋ ነዋሪዎች በዛሬው ዕለት በተካሄደው የችግኝ ተከላ መርሃ ግብር ላይ በነቂስ በመሳተፍ አሻራቸውን አኑረዋል። በየደረጃው የሚገኙ የከተማ ነዋሪዎች ለአየር ንብረት ለውጥ አዎንታዊ ምላሽ ለመስጠትና አካባቢውን ለማስዋብ ያሳየው ቁርጠኝነት አበረታች ሆኗል። ነዋሪዎቹ ንቅናቄው ተጠናክሮ መቀጠል እንዳለበትም አሳስበዋል። የነዋሪዎቹን አስተያየት ተከታትለን እንመለስ። ድርቅ እንዳይመጣ አፈር እንዳይሸረሸር ይሄ ከፍተኛ ሚና ስላለው አገርን መጠበቅ ማለት ነው። ይሄ በሌላ በኩል ሌላ ትርጉም የለውም። ልማት አገርን መጠበቅ ነው። አገር ሲጠበቅ ደግሞ ለጄኔሬሽን ነው፣ ለአንድ ትውልድ ብቻ አይደለም። ይሄ ለሁሉም የሚቀጥል ስለሆነ ያስቀጥለዋል ማለት ነው። ወጣቶች በሀገር ልማት፣ እድገት፣ ሰላም ግንባር ቀደም መሆን አለባቸው ብዬ ነው የማምነው። ምክንያቱም ወጣቶች ለሀገር ኩራት ናቸው፣ ለሀገር ደጀን ናቸው። ለሀገር እድገት ትልቅ አስተዋጽኦ ማበርከት አለባቸው ብዬ አምናለሁ። በተለይ ደግሞ እንደዚህ አይነት ለሀገር ተራፊ ለትውልድ ጠቃሚ በሚሆኑ የሀገራዊ የልማት ተሳትፎዎች ላይ በደንብ የራሳቸውን አስተዋጽኦ ማበርከት አለባቸው ብዬ አምናለሁ። አሁንም ደግሞ በቅርቡ መተን ዛሬ የተከልናቸው ችግኞች ድጋሚ ለመንከባከብና ሁኔታቸውን ለማየት የምንመጣ ይሆናል። የዛሬ የምንተክለው ተከላ የአፈር ሸርሸራ ብቻ መጠበቅ ብቻ ሳይሆን የውሃ ሀብታችንም በመጠበቅ የአየር መዛባትን ለመቀነስ የሀገራችን ለነገ ትውልድ ደግሞ የለማች ሀገር፣ ምቹ የሆነች ሀገር፣ ለኑሮ ምቹ የሆነች ሀገር ለማስረከብ ዛሬ 20 ብለን ጀምረናል።
እንቀጥላለን። ይሄ በጣም ደስ የሚል ስራ ነው። ለወደፊቱ ጄኔሬሽን በጣም የሚያስፈልግ ስራ ነው እና በህብረት ሁሉም ሰው እየሰራ ነው። በየቲም እየመጣን እኛም የካ ጁኒየርን ወክለን እየሰራ እንገኛለን። ከጊዜ ወደ ጊዜ ባህል እየሆነ የመጣ ቀኑን በጉጉት የሚጠብቅ የመንግስት ሰራተኛ የግልና እንዲሁም መላው ህብረተሰባችን እየተሳተፈበት ይገኛል። ከአየር ንብረት ጋር እንደዚሁም ከአረንጓዴ ኢኮኖሚያችን ጋር እና እንደዚሁም የአፈርና የደን ጥበቃ ስራችንንም ከጊዜ ወደ ጊዜ ለዓለም አቀፍ የህብረተሰብ ክፍልም ለዓለም ህዝብም ትልቅ መልእክት የሚያስተላልፍ ትልቅ ተግባር ነው ብዬ ነው የምወስደው። ችግኛችን መትከን ብዙ ትውልድን ደግሞ እኛ አሻራ የጣልንበትን ትውልድን ይሄን ተከትሎ ብዙ መትከል እንዳለበት የተከልነው ደግሞ ዝም ብሎ አሁን ተክለን መተው ሳይሆን በጋ ላይ መተን ማጠጣት እንዳለብን መንከባከብ እንዳለብን አርአያ መሆን አለብን። ተክለን ከሄድን ላይበቅል ይችላል እና መተን ማየት አለብን። በየአመቱ በሚደረገው የችግኝ ተከላ ላይ እሳተፋለሁ። በጣም ደስተኛ ነኝ። እየመጣ ባለውም ለውጥ ደስተኛ ነኝ። በተቻለ አቅም ደግሞ ስፔሻሊ ዘንድሮን ደግሞ በተሻለ ችግኞችን ከመትከል ባለፈ የመንከባከብ ፕሮግራም አውጥተን በዛ መሰረት ነው የምንሰራው። እኛ ኢትዮጵያውያን ከተባበርን በጣም ተአምር መስራት እንደምንችል ያየንበት ጥሩ አጋጣሚ ነበረ። ምክንያቱም ይሄ ቁጥር እውነቱን ለመናገር ከሆነ የብዙ ሰዎች ትብብር ከሌለበት እርስ በርስ የሚደማመጥና የሚተባበር ጥሩ የሆነ መስተጋብር ያለው ማህበረሰብ ካልሆነ የሚሳካ ነገር አይደለምና ይሄን በማየታችን በጣም ደስ ብሎኛል። ቀጥለናል። የተወደዳችሁ ችግኞችን መትከል ብቻ ሳይሆን በቀጣይነት መንከባከብ እንደሚገባ በተለያዩ አካባቢዎች በችግኝ ተከላ የተሳተፉ ነዋሪዎች ገለጹ። የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያና የደቡብ ምዕራብ ኢትዮጵያ ክልል ነዋሪዎች አስተያየቶቻቸውን ሰጥተውናል። ተከታትለን እንመለስ። በጣም የተቀደሰ ዓላማ ነው ችግኝ ተከላ። ለምን ቢባል በጣም ብዙ ተብለዋል። ከተባለውም በላይ ችግኝ መትከል ከተባለውም በላይ ጥቅም ያለው ነው ለሁሉ ነገራችን ከአየር ጀምሮ። ይሄ ደግሞ ይሄ አጠገባችን ያለው የተደቀለ ማንጎ ነው፣ ምግባችን ነው፣ ምርጥ ዘር ነው፣ ቶሎ የሚደርስ ነው። ስለዚህ ምግብ ነው። ከምግብም በላይ በአንድ በኩል ጥላ፣ በአንድ በኩል ምግብ፣ በሌላ በኩል ደግሞ አየር የሚሰጠን ነው፣ ንጹህ አየር። እኔ አሁን ለቀጣይ ሁሉም እስከ ውጪ ድረስ አቡካቶ፣ ማንጎ፣ ፓፓይ ሁሉም እስከ ውጪ ድረስ የለም አርሶ አደሩ ሁሉም ተጠቃሚ እንዲሆን ትልቅ ደረጃ እንዲደርስ ነው ምኞቴ። የተበላሹ መሬቶችም ወደ ለምነት ለመቀየርም ትልቅ ከፍተኛ ጠቀሜታ አለ። ችግኝ ተክለናል። ወደፊትም እንደዚህ ቀጥለን ልጆቻችን ውርስ የሚደርስ ነገር እንፈልጋለን። ስለዚህ በጣም ደስ ብለናል። በልጆችም ወጣቶችም ሽማግሌዎች እናታችን ጨምር ብዙ ተክለናል። አሁን እንቀጥላለን። ለወደፊት በጣም ተስፋ አድርገናል። ችግኝ ተከላቀን እዛ ጋቸሎ ላይ ተክያለሁ። ከፍቴ እንዳይገባ ከልክዬ አሳድግያለሁ። አሁንም የቀረውን ቦታ በደንብ አድርገ እየሰራው ነኝ። ዛሬም ድጋሜ መጥቼ እዚህ እየተሳተፍኩ ነኝ። በአረንጓዴ አሻራ መርሃ ግብር ችግኞችን በመትከል የአየር ንብረት ለውጥን ለመከላከል ነው እዚህ የተገኘሁት። ከዚህ በፊት ችግኞች ባለመትከላችን መሬታችን በጎርፍ ሲሸረሸር ነበር። ችግኝ በመትከላችን ጥሩ አየርና ዝናብ እያገኘን ነው። በዚህም በጣም ተጠቅመናል። ለወደፊቱም በተሻለ ለመጠቀምና ለትውልድ መልካም ነገር ለማውረስ ችግኝ እየተከልን ነው። ህዝቡ በዚህ መልክ ወጥቶ ችግኞችን በመትከላችንና በመንከባከባችን ደስታ ይሰማናል። ወደፊትም በተሻለ መልኩ በመትከል ችግኞችን መልካም የተፈጥሮ ጥላ ይሆናል ብዬ አምናለሁ። መትከል ብቻ ዋጋ የለውም። አው ዝም ብለን ተክለን ወደ ቤታችን ብንገባ ምንም ዋጋ የለውም። ስንተክልም በስርዓቱ መትከል፣ ከዛ በኋላ ማንከባከብ ያስፈልገናል። አንከባክበን እንዲያድግ ማድረግ። አሁን ለምሳሌ ይሄ በመጀመሪያ ምግብ ነው ብለን እየተከልነው ነው። ለምግብነት እንዲደርስ ማንከባከብ መጠበቅ ይኖርብናል። በሶማሌ፣ አፋር፣ ድሬዳዋና ሀረር የአየር ንብረት ለውጥን ለመቋቋም የመሬት መራቆትን በመቀነስ የምግብ ዋስትናን ለማረጋገጥና ለትውልድ የሚሻገር አሻራ ለማስቀመጥ ያለመው የአንድ ጀንበር
የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ተካሂዷል። በዚሁ በሀገር አቀፍ ዘመቻ ተሳትፎ ነዋሪዎቹ ባለፉት ዓመታት የተገኙ አዎንታዊ ውጤቶችና የመሬት ለምነት መጨመር ለዛሬው ጥረት መነሻ እንደሆናቸውም ተናግረዋል። የነዋሪዎቹን አስተያየት ተከታትለን እንመለስ። እኔም እንደ አንድ ኢትዮጵያዊ ዜጋ የድርሻዬን ለመወጣት ዛሬ በሚደረገው የአረንጓዴ አሻራ ተክል ላይ ተገኝቼ የድርሻዬን ተወጥቻለሁ። እንግዲህ ተክል እንደ ሰው ልጅ እንክብካቤ የሚፈልግ ነው። የሰው ልጅ ተወልዶ ዝም ብለው ቢተውት እንደማይሆን ሁሉ ተክልም ተክለን መተው ሳይሆን ተክለን መንከባከብ፣ እንዳይደርቅ መንከባከብ፣ ውሃ ማጠጣትና ለምናልመው ለምንፈልገው ነገር እንዲደርስ እንክብካቤ ይፈልጋልና እንደ ተክል ነው ሁሉ እስከ መጨረሻው አድጎ ለኛ ትሩፋቱን እስከሚሰጠን ድረስ መንከባከብ እንዳለብን አምናለሁ። የዛፍ መትከል ጥቅም የተወሰኑ ቦታዎች አሉ። አሁን ድሬዳዋ ላይ አጋጣሚ እድሉን ካገኛችሁ አዲስ ከተማ የሆነ መንደር አለ። ብርቱካን፣ ሎሚ፣ ሰው ቡና ይሸጣል። በአጠቃላይ ተንጀርግጎታ ያለ መንገዱ ግራ ቀኝ ማለት ነው። ከዛም ለጋህሬ አንዳንድ ቦታዎች ላይ ሲታይ ጥላ ነው፣ ደስ ይላል። ስትሄድ ለመኖር ምቹ ነው። ስለዚህ ኑሮህን ወደፊት ለልጆቻችን ሀገሪን ማቆየት ሀገሪን አረንጓዴ ማድረግ ነው። ሀገር አረንጓዴ ካልሆነ ዛፍ ካልተተከለ የፍራፍሬ ካልተተከለ ምኑን ታወርሰዋለህ? ሀገር ምን ሀገር አለ ብለህ ሀገር ላይ ትቀመጣለህ? መስራት ነው፣ ማረፍ ሳይሆን መስራት ነው። የሰው ልጅ ህይወቱ እስክታልፍ ድረስ መስራት ነው ያለበት። ይሄ ታሪክ መስራትም ነው። አፋር ክልል የሚያመጣው ጥሩ ነገር ቢኖር የአየር ለውጥ አለ ማለት ሀገራችን ሞቃታ ስለሆነ ሞቃታ ባለበት ዛፍ ቢተከል አየር ይኖረዋል ማለት ተክሎች በተተከሉ ቁጥር አየር የመሳብ ኃይልም ስላላቸው ማለት ከተተከለም ለአገርም ደግሞ ውበት አለው። ደግሞ ተክል በየቦታ አረንጓዴ ነገር ማየት ደስ ይላል እና ሁሉም ነገር በዙ ቢቀጥል የበለጠ ለሀገራችን ኩራት አለው ብዬ ነው የማስበው። በጣም ደስ ይለኛል ማለት አሁን በራሴ አሻራ እንደ ሀገር ቆሜ በመትከሌ ኩራት ነው የሚሰማኝ፣ ደስታ ነው የሚሰማኝ። በሀገሬ ላይ ደግሞ እንደዛ አይነት ሂደት በመጀመሩ የበለጠ እንደ ሀገርም እኮራለሁ። ሰምራ ሎጊያ ላይ በጣም ከዚህ በፊት ኃይለኛ አቧራ ነበር የምትመታው። አሁን ኦልሞስት ከሳምንታት ኦር የወራት አንዴ ነው የምትመታው። ስትመጣ ራሱ ያን ያህል አቅም የለውም። በፊት እንደ ማታ 8 ሰዓት አካባቢ ነበር የሚሸፍነው። ያ ደግሞ ዛፎቹ ስለተተከሉ ያ ዛፍ ተክል ከተጀመረ ወዲህ ያኛው በጣም ቀንሰዋል ማለት ይቻላል። በተጨማሪ እየተተከለ ያለው 60 በ40 የሚባል ተክል ነው። 40 የሚባለው የጥላ የውበት ናቸው። 60 የሚባሉት ደግሞ የሚበሉ አጠቃላይ የፍራፍሬ ሙዝ፣ ፓፓያ፣ አቮካዶ፣ ማንጎ ናቸው። ስለዚህ በተለይ ማህበረሰብ ብዙ ለውጥ እያሳየ ያለው ማህበረሰብ ማህበር እየተደራጁ በግለሰብ ደረጃም በማንጎ በየጓሮ እያደረጉ ብርቱካንም ማንጎም ፓፓያም በብዛት እያመረቱ ያሉ ማህበረሰቦች ደግሞ ተጠቃሚ የሆኑ ለውጥ እያሳዩ ያለበት ጊዜ ነው ያለ ነው ማለት ነው። እዚህ ጅጅጋ ከተማ የተለያየ ቦታ ተከላ የተካሄደ ነው። መላው የኢትዮጵያ ሕዝብ ዛሬ ተከላውን በሀገር አቀፍ ላይ ተደራጅቶ ይተከል የተባለው እንድንተከል አድራቢ ያለው መተከል ብቻ ሳይሆን እንክብካቤው እንዲሰጥ ችግኙ ሲተከል እንክብካቤ ይፈልጋል። እንደ ልጅ ያው ችግኝ ሲተከል የአየሩ ይለወጣል። እንደገና ደግሞ ለህዝብም ለአካባቢው ራሱ ጥሩ ለውጥ ያመጣል። አካባቢውን በደንብ ተቀየረ። ጥሩ በጣም ለውጥ አለ። ለምን ቢባል ሰው አካባቢውን ደግሞ እንደውም ሌላ ሰው የሚዝናናበት ቦታ እንደውም አይተንም አናውቅም ካሁን በፊት። ዛሬ ዝግጅታችንን በጣም በደስታና በፍቅርና በእንትን ነው የወጣን። በፍላጎታችን ወጥተን ያው እየተከል ነው። እንደገና ደግሞ ስንተክል እንክብካቤ ይፈልጋል። ዛሬ ብቻ ተክለን አይደለም የምንሄደው፣ ቁጭ ብለን እንደገና እንክብካቤ እንሰጣለን። ከዛሬ ብዙ ችግኞችን ተክያለሁ። የዛሬው ለየት የሚለው እንግዲህ አሻራችንን ለልጄም ጭምር ለዚህ ለመጪው ትውልድ ጭምር ለማስተላለፍም ጭምር ነው። እኔ ላልፍ እችላለሁ። ይሄን ችግኝ ግን ነገ ልጄ እዚህ ጋር መጥቶ የሚዝናናበት ጥሩ አየር እንትን የሚልበት የሚቀበልበት አካባቢ ስለሆነ ለዛ ነው አሻራዬን ለማኖር ነው ለልጄ አደራ ለማስተላለፍም ጭምር ነው ልጄን ይዤ የመጣው ዛሬ ችግኝ ተከላለ። ፍላጎት ነበረኝ ድሮም እንደዚህ የተራቆተ ቦታ መልሼን ደን ለማድረግ መልሼው ለማልማት ፍላጎት አለኝ ውስጤ። በተለይ በፍራፍሬው በኩል በአቮካዶ፣ በፓፓዬ፣ በአንዳንድ እንደ መንደሪን ያለው እንትኖች
በጣም ደስ ብሎኛል። እኔም ከዛ ተጠቃሚ ሆኛለሁ። ችግኝ ወስጄ ትንሽ ቦታ ነው ያለችኝ ቤቴ ጓሮ እየተጠቀምኩበት ነው እየበላሁበት ነው። ሰፈሩ እንደውም ለሰፈሮቹም እየቆረጥኩ እየሰጠዋቸው ነው ማለት። ቀጥለናል። የተወደዳችሁ ዛሬ ትልቅ ድል ነው ለመላ ኢትዮጵያውያን። የአንድ ጀንበር አረንጓዴ አሻራ መርሃ ግብራቸውን በስኬት ያጠናቀቁበት ነው። ይህ የመርሃ ግብር ስኬት ታዲያ ኢትዮጵያውያን በራሳቸው የአረንጓዴ አሻራ ባለቤትነትን ገዝተው የተገበሩበት ነው። በአንድ ጀንበር የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በአማራ ክልል በዚሁ አግባብ በተለያዩ አካባቢዎች ዜጎች በንቃት ተሳትፈውበታል። አረንጓዴ አሻራ በምግብ ዋስትናና በአካባቢ ጥበቃ ስራ ላይ ውጤት እያመጣ መሆኑንም ነው የተናገሩት። አስተያየቶቻቸውን ተከታትለን እንመለስ። የተከል ነው ያለውት ያው ታሪካዊ ቀን በመሆኑ ሰርተን እንደዚህም ማሳየታችን ጥሩ ነው። ለመጪው ትውልድ ጥሩ አርአያ ነው እላለሁ። ነው አስፈላጊውን ታጥቄ ነው የወጣው ሁሉንም ነገር ያው መኮትኮቻም ይዣለሁ። እንደዚህ ነው እንግዲህ እንደተቃላይ በጣም ደስ የሚል ነው። የእውነት በቃ ልዩ ስሜት የሚፈጥር ነው። ለትውልድ የሚተላለፍ አሻራ ነው ይሄ። ፍራፍሬ ችግኞች በየቤታችን የምንተክለው ምግብ አንደኛ በምግብ ዋስትና ራሳችንን ለመቻል ያገለግለናል። ከዛ ከሁለተኛው ደረጃ ደግሞ ሽጠን ገቢ ያስገኝልናል። የአካባቢያችን የአየር ንብረት የሚጠብቅልን ስለሆነ ጥቅሙ ለኛ ስለሆነ ያው በጋራ ሁላችንም አንድ ሰው የሚተክለው ስላልሆነ ሁላችንም በየቤታችን ጥቅሙን በማወቅ ያው በንቅናቄ እየወጣን ከዚህ አመት ከአምናም ስንተክል እንደነበረው ዘንድሮም ያው በዛ ልክ እየተከልን እንገኛለን። መሬቶች ተሸርሽረው አጥንታቸው ደርሰዋል። ጥቅም ውጭ ሆነዋል። የሸረሸሩ ዛፎችንም እንዲጥሏቸው ፈልገዋል እና አሁን ተነሳ ወደቀ ከባድ ደስተኛና በቦታው ላይ ጥሩ ስራ ተሰርቶልና ብለን እናመሰግናለን። አሁንም በመተከሉ ደስ ብሎናል። እንግዲህ እንንከባከበው በደንብ እንላለን። በጣም እየተሰባሰብን ማንከባከብ የኛ ኃላፊነት ይኖርብናል። በችግኝ መልክ ከ60 ከ70 ያላነሰ ችግኝ ተከልን። ዛሬ የሸፈነው አሻራ ለአዲሱ ትውልድ የተዘጋጀ የልጆ የማሳደጊያ እርስታችን ነው። አረንጓዴ ልማት መጀመሪያ በራሳችን በግላችን እየተከልን ምን ሞክር ስለነበረ አሁን ላይ አረንጓዴ ልማት ብሎ ሲነሳልን በጣም ለኛ ተመችቶናል። ስለዚህ ይሄ ነገር እንዲመጣ በጣም ምኞት ነበረኝና ሲመጣ በጣም ነው የተደሰተው። ማህበረሰባችን ላይ ብዙ ትልቅ ግንዛቤ አልነበረም። የተወሰነ ነበር ስለ ችግኝ የነበረው በአመታዊ ሰብል ላይ ብቻ የተደገፈ ነበር። ግን በአሁኑ ሰዓት ላይ መንግስትም ይህን ትኩረት ሰጥቶ በመዞሩ በጣም ትልቅ ነገር ትልቅ ተነሳሽነት አለ። ሀታ ፍላጎት ሁሉ አለ። በጧት መጥተው ሁሉ ሰዎች ወርደው ሲተክሉ ነበር። እኛም የቻልነውን ያልተክለናል። ይሄ እነዚህ ችግኞች ነው የበለጠ ምርት ሊያመጡ ስለሚችሉ የበለጠ መጠቀም አለብን። እንግዲህ የተከልነውንም አላህ ቢበቅል ያድርገው። እኔ አሁን በዚህ ታሪካዊ ቀን መሳተፍ ለሀገር አንድ ነገር እንዳስቀመጥ ይቆጠራል። ይሄ ተክል አንድ ትምህርት ቤት ውስጥ አንድ ብቁ ተማሪ እንዳፈራው ይቆጥረዋል። ስለዚህ ይህን ችግኝ መትከል ብቻ ሳይሆን በየጊዜው መንከባከብ ያስፈልጋል። እንግዲህ ችግኝ ተከላ ከጀመርን ያውን ብዙ አመት እያስቆጠርን ነው። የዘንድሮ ደግሞ ለየት የሚያደርገው እዚህ ባህር ዳር አካባቢ የተመረጠው ቦታ እጅግ ወሳኝና ለችግኝ ተከላ ጥሩ የሆነ ቦታ ነው የተመረጠው። ባለፉት አመታት የተተከሉት አብዛኞቹ የጸደቁ ቦታ አይተናል። እኛ በተለይ በየቦታው ስለምንዞር በሁሉም ዞኖች ወረዳዎች ስለምንዞር ያየናቸው የችግኝ ቦታዎች የጸደቁት በጣም በርካታ ናቸው። መትከል ብቻ ሳይሆን ጽደቁን መከታተል፣ ውሃ እየመጡ በየ3 ወር በየ4 ወር መኮትኮት መንከባከብ ያስፈልጋል። ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል አቅደው ከማለዳው 12 ሰዓት ተነሱ። ቁጥር ከዛ አለፈ። 805.3 ሚሊዮን ችግኞች ተክለው በአንድ ጀንበር ታሪክ ተሰራ። 26.2 ሚሊዮን ኢትዮጵያውያን ደግሞ በዚህ ታሪካዊ ዕለት ተሳትፈዋል። ይህንንም ድል በጋራና በአንድነት አስመስክረዋል። ይህ ትልቅ ድል ከ11 ሰዓት ከማለዳው ጀምሮ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እስካሁን እስከ 3 ሰዓት ከምሽቱ ከጥቂት ደቂቃዎች ጭምር ማለት ነው ለእናንተ ለተመልካቾቻችን ከትናንቱ ዋዜማውንም ሳንዘነጋ አጠቃላይ እያደረስናችሁ ከተለያዩ የሀገሪቱ አካባቢዎች ምን አቀድን፣ ምን አሳካን፣ ምን ድል አስመዘገብንስ ስንል ቆይታ አድርገን ነበር። እዚህ ስቱዲዮ ውስጥ አንተነህ ደግፌና ሮዛ መኮንን ብቻ ሳንሆን ከትናንት ምሽት ጀምሮ ከስቱዲዮ እንደዚሁም ደግሞ በመላ ኢትዮጵያ ያሉ ባልደረቦቻችን መረጃዎችን ወደ እናንተ ሲያደርሱ ነበረ። በአረንጓዴ አሻራ ዳይሬክተራችን ገዛኸኛል፣ ፋሲካና በቀለ እንደዚሁ ደግሞ አስፈጻሚዎቻችን ከመላው የስቱዲዮ ባለሙያዎቻችን ጋር አብረው ነው ቆይታ ያደረጉት ምሽቱን። 9ኛውን አረንጓዴ ደግሞ የችግኝ ወይም ደግሞ የአረንጓዴ አሻራ መርሃ ግብር ከፍ ባለ ቁጥርና ስኬት ለመገናኘት ያብቃን እያልን የዛሬን ምሽት ዜናችንን እዚህ ላይ እናበቃለን። መልካም ምሽት።